ስለ እድገቴ ሳስብ ቅድም እንዳልከው ነው። መንፈሳዊ ነገር ሰምተ የምታድግበት ሁኔታ በጣም ይወስነዋል ለመቀጠልክ። እና አንዳንድ ሰዎች ልክ ጌታን አውቀው በጌታ ፍቅር ልባቸው ተነክቶ አንዳንድ የማይሆኑ ሰዎች እጅ ላይ ይወድቁና በነዛ ሰዎች መነጽር ጌታን ያዩታል እና ህይወታቸው የመጨረሻ ተበላሽቶ ይቀራል። በቃ ጌታ ለነሱ ሁሉ ጊዜም እንደነዛ መጥፎ ሰዎች ሆኖ እስኪታያቸው ድረስ ህይወታቸው እንትን ብሎ ይቀራል። በጣም ብዙ ጊዜ አንድ ነገር ላይ እንኳን ትኩረት ለማድረግ ያለን አቅም አሁን በጣም ትንሽ ነው። በተለይ መንፈሳዊ ነገር በጣም አድካሚ የሆነበት ጊዜ ነው አሁን። ምክንያቱም ትኩረታችን በብዙ ነገር ተበልቷልና ለእግዚአብሔር ያለንን አቴንሽን እንደዚህ ጥለን እግዚአብሔር ምን ይሆን አሁን ላይ ብዙ ሊያወራን፣ ብዙ ሊነግረን፣ ብዙ ሊሰራብን፣ ብዙ ከኛ ጋር አብሮ ሊጓዝ እየፈለገ እያለ ያልተገኘንባቸው ምዕራፎች በጣም ብዙ ናቸው። ዛሬም እችላለሁ ገባችሁ አይደል? እኛ እኮ ሰው ተናገረን ብለን ቸርች እንቀይራለን እኮ ጎበዝ። እሱ ደግሞ ስለኔ የተነገረውን ቃል የብረት ሰረገላ አይደለም፣ ኤናቅ አይደለም፣ ጭራቅ አይደለም፣ ልዩ ፍጥረት ቢመጣ ጌታ ብሎኛል እወርሳለሁ የሚል ጀግና። አሜን። ፍጻሜውን አይታችሁ ከሆነ ኬብሮን የምትባል ከተማ ነው የተሰጠው። ከዛም በኋላ ደግሞ እሱ ላይ ብቻ አላበቃም። ልጁ መጣ፣ አባት ሆይ አውርሰኝ አለች። ምን ላውርስሽ? ላኛውና ታችኛው ምንጭ ውረሽ ያላት። አያችሁ፣ ይሄ መንፈሳዊ ቅናት ያለባቸው ሰዎች ራሳቸውም ተባርከው ዘርማን ዘራቸው ቤታቸው ሁሉ እንዲባረኩ ምክንያት ይሆናል። እንዲህ አይነት ቅናት እግዚአብሔር ይችላል። በእውነት እግዚአብሔር በዚህ መንፈስ በቃ ህይወታችንን እንደገና ከቀዘቀዝንበት ከበረድንበት ህይወት ያውጣል። እውነት ስለ መንፈሳዊ ግለት ሳስብ እኔ ለእግዚአብሔር ስላለ ሴንሲቲቭ መሆን፣ ለመንፈሳዊ ነገር ሴንሲቲቭ መሆን አይደል? እግዚአብሔር ለሚናገረው ድምፅ በቃሉ ውስጥ ለሚናገረን እግዚአብሔርን ስናመልከው በቅድስና ለመኖር ሴንሲቲቭ የሆነ ማንነት እግዚአብሔር ይፈልጋል። አረኔ እንደዚህ ብሎኝ ነው ከዛ ብዬ ከዛ ወጣው። እዛ ቸርች ተቀበሉኝ በብሌም ወንጌል ላይ። እንደዛ እንግዲህ በተቀጣጠለ ጊዜ ላይ በጣም ኃይለኛ የጾም ጸሎት ሪቫይቫል ሆነ። በ1987 በአንድ ጊዜ እነ ፓስተር ሰይፈ የመጡት አሁን ያሉት እነ ደረጀ፣ እነ ዘነበ፣ የኔ ባለቤት ራሷ በጣም ወደ 100 ሰዎችን አጠመቀ። 100 የሚያሉ ሰዎች በአንድ ጊዜ ቸርቿ። በቃ ምንድነው ያንን ሪቫይቫል የቀሰቀሰው ስትይ፣ እንዲህ መሽጎ የመጸለይ ጾም ጸሎት ይዞ የመጸለይ ተያይዞ ህብረት ማድረግ፣ ተያይዞ ማምለክ፣ የጠፉትን መጎብኘት፣ በመከራችን በሐዘናችን በደስታችን ሁሉ እጅ ላይ ስታይ በጣም ትንሽ ስለነበረ በጣም አደገኛ ነገር ነበር። ሌላው እንደገና ደግሞ ያን ሰዓት እኔ በ1986 ነው ኳየር የሆንኩት። ኳየር በሆንኩበት ሰዓት ከነሻውል አሁን አሜሪካን አለ፣ ባለፈው ተገናኝተን ስናወራ ዶክተር ሻውል እሱ ጊታር ያስተምረኝና እንደገና ለኳየሩ ውስጥ ጊታር መቼ ይሆናለሁ። ከዛ እንደዛ እየዘመርን እያለ አንድ ጊዜ ምን አደረግን፣ የከተማው ላይ ታላቅ ሪቫይቫል የኳየር ልብሶች ለብሰን፣ ምናልባት አንድ ፎቶ አይተሽ ከሆነ የሆነ የኳየር ልብስ ለብሰን በቄ ከበሮ ይዞ ጊታር ይዤ ኳየሮች ወጥተው ከኋላ ምዕመኑ እሑድ ዕለት አምልኮ አመስግነን እንወጣለን። ደካማ የሆኑ ሰዎች፣ መጸለይ የማይችሉ ሰዎች ቤተክርስቲያን ውስጥ ይቀራሉ። ማለት ወንጌል መመስከር የማይችሉ ሰዎች እነሱ፣ ሌሎቻችን ግን አመስግነን ነው የምንወጣው። ከዛ ኳየር ልብስ ለብሰን ከተማው ላይ ወንጌል እንሰብካለን። ስንዘምር ስናመልክ ከተማው መሀል ላይ ግማሹ ይሰድበናል፣ ግማሹ በጥፊ ይመታናል፣ ግማሹ በጣም ከሚያሳዝነኝ አሁን ሞታለች ያቺ እዚህ አረቄ መስሸጥ እዛ እነ ተፈሪ አሁን እዚህ ምንድነው ይሄ እነ ጥበበ ቤት ቀጥሎ ያለ አረቄ የምትሸጥ እጅጋየሁ የምትባል ሴትዮ ነበረችና ልክ እዛ ጋር እየዘመርን አምሮብናል በቤት እያልን እየዘመርን ምን ያምርባችኋል እናንተ አመዶች ብላ የአረቄውን አተላው ብጥብጡ የለም
አውጥታለት ብትደፋውን ብትምት አመዶች እናንተ ናችሁ እንዲመብርባችሁ ብላ እላያችን ላይ ኳየር ልብሳችን ላይ ተለቀዋል። ሰው አተላ ሲደፋበት በመንፈስ ቅዱስ ይሞላል። በቃ እሷ በር ላይ እግዚአብሔርን ማምለክ ጀመርን። ከዛ እንደዛ እየዘመርን ጉባኤ ገባን። እዛ ጉባኤ ስንገባ የነበረው እሳት ተመልሰን ሰው እኮ ወደ ቤቱ አይደለም ሄደው ተመልሰን መስክረን ወደ ቸርች ነው ሄደው። ከዛ በእንደዚህ አይነት እዛ ከተማ ውስጥ የነበረውን ሪፖርት ስናቀርብ እያንዳንዱ ሲመሰክር፣ ግማሹ ሲያለቅስ፣ ግማሹ እልል ሲል ሌላ ምሳው ራሱ ተረሳ ማለት ነው። እና እኔ ያደግኩባትን ቤተክርስቲያን እድሜ ልኬን በህይወት የዘመን ሁሉ እንደ ወደፊት መጽሐፍ ብጽፍ ያችን ቤተክርስቲያንን የማመሰግንበት የጾም ጸሎት፣ የመንፈሳዊ አንድነት፣ ለእግዚአብሔር ቃል ያለን ትምህርት ያው እናንተ እንግዲህ በጣም በበሰላችሁ ባደጋችሁ ጊዜ ነው። እኛ በጣም ጥሩ አቅም ላይ በነበርን ጊዜ ነው የመጣችሁት። ዛሬ እዚህ ጋር የምታያት ፌበን እንዳለ ከእናቷ ጋር ረጅም ጊዜ ኳየር ውስጥ አገልግለናል። በጣም የሚገርምሽ ነገር የእሷ መንፈሳዊ ቅናትን ሳስበው አቢ በጣም ሕፃን ልጅ ነበር፣ የእሷ ታላቅ ወንድም ማለት ነው። እና ያንን አሁን ቸርቹ የተሰራበት ቦታ ላይ በጭቃ የተሰራ ቸርች ነበር የነበረው። እና በጭቃ የተሰራው ቸርች የሆነ ክላስ አለው። እዛ ክላስ መሬቱ አፈር ነው፣ አብረን የገዛነው መሬት ነበር፣ ቤት ነበር። እዛ ኳየር ውስጥ ስንዘምር አንዳንዴ በሩን ዘጋና አቧራ አለው። ተባርከን መንፈስ ቅዱስ ወርዶብን እየዘመርን እያመለክን፣ አንዳንዴ አቢ ከኛ ጋር እዛ ስንዘል ልጅ ሆኖ በቃ አቧራው አጥግቦት ማለት ነው። አይጥ ይመስል ነበር። በቃ ዱቄት በዱቄት ታፈነ የለ ምን የለ አቧራውን ጠጥቶ እሱ ኳየር አይደለም ግን ያው ዞሮ እግዚአብሔር ዘመን ሲያመጣ እሱም ዛሬ ይዘምራል። ደግሞ ልጇም ይኸው ተክታ ያው ጎበዝ ዘማሪ ሆናለችና እዚህ ቃሉን ስማ ዩቲዩብ ቻናል ላይ ሁሉ ሁለታችሁም አላችሁ እዛ ላይ ስትዘምሩና አንቺ ስታገለግይ እሷ ስትዘምር እና እንደዚህ ታሪክ እየተገለባበጠ ነው የመጣው። የመሰረታችን ላይ ነው ወንጌል ሁልጊዜ እንዳትሰለችው እንዳታክችው የሚያደርገው ነገር እሱ ነውና ይህን ይመስላል እንግዲህ የኔ ጀመመር። ምናልባት ተወሰነ አብረን የምናይበት የእግዚአብሔር ቃልም ስላለ ምትዩ ነገር ካለ እድሉ ነው። እግዚአብሔር ይመስገን። እኔ በጣም ነው በቃ የማመሰግነው ፓስተር እና እግዚአብሔርን በጣም ከማመሰግንበት ምክንያት አንዱ በቃ እናንተ እጅ ላይ ጌታን አውቄ በእናንተ ተምሬ ነው። አሁን ላይ በጣም ብዙ ሰዎች ይጠይቁኛል፣ ፓስተር የት ነው እንደዚህ መንፈሳዊ ነገር የተማርሽው? የት ነው መንፈሳዊ እንትንሽን አካፊን? በጣም ብዙ ሰዎች ይሉኛል። እና ያው ዛሬ ያሉትም ሰዎች ይሰማሉና ሙሉ ወንጌል ቸርች ላይ ጌታን ማወቄ በጣም ደስ ይለኛል። ከዛም አልፎ ደግሞ እናንተ እጅ ላይ ማደጌ በጣም በጣም ደስ ይለኛል። ያው እንግዲህ ፍሬውን አንተም የምታየው ነው እና ደግሞ እኔም በደንብ የማውቀው ነው እና እግዚአብሔር ይመስገን። ስለዛ እውነት ነው እንዳልከው ነው መንፈሳዊ ግለት አንዱ የሚጀምርበት እንግዲህ ቦታ የተወለድንበት ቦታ ከዛም ያደግንበት ያ ጆርኒው ራሱ ለመንፈሳዊ ግለት ትልቅ አስተዋጽኦ አለው እና እግዚአብሔር ይመስገን። በደንብ ደግሞ እናወራለን። ፌቡ እስቲ ደግሞ ተባርከን ታገልግለን እና ፌቡ እንኳን ደህና መጣሽ። እንኳን ደህና መጣሽልን። ደህና ነሽ ወይ? እንዴት ከረምሽ? እንዴት ቆየሽ? እግዚአብሔር ይመስገን። ለምዬ ፓስተሪ እንዴት ናችሁ? እግዚአብሔር ይመስገን በጣም ደስ ብሎኛል ስላገኘኋችሁ በእንደዚህ አይነት መልኩ። እግዚአብሔር ይመስገን። እኛም ደስ ብሎናል። ከፓስተር ጋር ደግሞ እንደዚህ ማገልገል በቃ አንዴ ኮቪድ ላይ ማገልግለናል አይደለ? አዎ በደንብ ነው ማስተዋወቅ። ኮቪድ ላይ እሷ ትዘምራለች፣ አንቺ ቃል ያገለገልሽም ነው። በደንብ አረሰው። እንግዲህ እግዚአብሔር ድጋሚ ያገናኝቶናል። አዎ እኔ ለምን እንደው በጌታ አንዳንድ ጊዜ ጳውሎስ ተሰሎንቄ ክርስቲያኖችን
እናንተ መክሊቶቻችን አክሊሎቻችን ናችሁ ይላቸዋልና የተሰሎንቄ ክርስቲያኖች ማለት ነው። እና አንዳንድ ጊዜ በህይወትሽ ውስጥ ማያቸው ነገሮች ሁል ጊዜ በየቀኑ በውስጥሽ ያለው የጸጋ እድገት ዝም ብሎ የሆነ እድገት እንዳልሆነና አንዳንድ ጊዜ ጥሩ መሬት ላይ የተዘራ ዘር እንደ ምርጥ እንደሆነና አንደኛ የዘሩ ምርጥነት፣ ሁለተኛ ደግሞ ያደገበት መሬት ወይም ደግሞ ያገኘው አክሰሶቹ እሱ ራሱ በሰው ህይወት ላይ የሚያመጣውን ለውጥ ባንቺ ነው ያየሁት። እደነቃለሁ። አንዳንድ ጊዜ የተናገርሽው የምታወራቸው ነገሮች እግዚአብሔር የሰጠሽን ነገር ባለፈው ደብረ ዘይት እንዲያወሩተናልና በውስጥሽ ባለው ነገር ላይ በጣም ደስተኛ ነኝ። እኔ በጣም እግዚአብሔርን አመሰግናለሁ። ሁሌ እኮራለሁ። ሁሌ እንደ ምሳሌ እጠቅሳለሁ። አሁን ዛሬ እኛ ቸርች ፕሮግራም ነበረና በቃ ፕሮግራም አለኝ ከመንፈሳዊ ልጄ ጋር በኦንላይን እንደዚህ እስከምን ድረስ ምኮራበትን መንፈሳዊ ለውጥ ነው በህይወትሽ ያየሁት። ውስጥሽ ያለው የእግዚአብሔር ጸጋ፣ የተጠራሽለትን መጠራት ማወቅሽ በዚህ ዘመን ብዙ መሆን የሚቻልበት ዘመን ነው። ብዙ አክሰሶች ብዙ ሆኖ ማለፍ ሲቻል ለእግዚአብሔር ባለሽ መጨከን ምክንያት ዛሬን እንደዚህ ሆነሽ በማየቴ እኔ በጣም ደስተኛ ነኝና በርቺ ልልሽ ፈልጌ ነው። ጌታ ኢየሱስ ይባርክ። አሜን አሜን። እሺ ፓስተር ይውዬ በዝማሬ አገልግይ። በጣም አንቺ ውስጥ ያለውን ነገር አከብራለሁ። እግዚአብሔር ዘመንሽን ይባርክ። ፓስተር ትዝ ይልሃል ያው ቸርች ስታገለግለን እንዴት እንባረክ እንደነበረ ማለት እንደ ልጅነቱ አይደለችም እና ውስጥ በጣም የከበረ ነገር አለ። ይሄ ከመዝሙር ባለፈ በጣም የእግዚአብሔርን ነገር እግዚአብሔር መንፈስ በደንብ በሷ ውስጥ እንትን ይላልና እኔ በጣም መባረክባት ልጅ ነች እሷ። ኖቤል እና ሙሴ በጣም በቃ በዚህ መንፈስ ደግሞ ከሷ ጋር አብረን እናመልክና ፓስተር እግዚአብሔርን ቃል ያገለግለናል። ጀምር ፊቢ እንጂ እግዚአብሔር ይመስገን እንደገና ድልን ይሰጣል እግዚአብሔር። እንደገና ደግሞ እግዚአብሔር እንድናመልከው በእንደዚህ አይነት ሁኔታ ያገናኘን እግዚአብሔር ይመስገን። ስለ መንፈሳዊ ግለት እንድናወራ፣ ስለ መንፈሳዊ ረሃብ እንድናወራ እድል የሰጠን እግዚአብሔር ይመስገን። በዚህ ዘመን ያው በጣም ብዙ የከፋ ጊዜ እያለ በጣም ብዙ የሚያስቱ ነገሮች እያሉ በጣም ብዙ ከመንፈሳዊ ነገር የሚያርቀን እግዚአብሔርን ከመፈለግ ወደኋላ የሚያደርገን ብዙ ነገር እያለ እንግዲህ እግዚአብሔር ረድቶ በእግዚአብሔር ምሕረት ደግሞ በቤት ውስጥ እንድንሆን ጊዜና እግዚአብሔር ይመስገን። ጥቂት ከኔ ጋራ እግዚአብሔርን እናመልካለን። ከልውና ሰፈር ከምትገኝበት ንግግር ጸሎቴ አንተው ከሆንክበት ጠንቀቅ ካላልኩኝ ካልጠበቁ እግሮቼ እልፍ የሚለይ ጉዳይ ከቦኛል ዙሪያዬ በገለባ ናፍቆት በጠፊ ፍለጋ አይለፍብኝ ቀኔን አርቆኝ ካንተ ጋር ወደ ተራራው ጫፍ ሳበኝ ወደ ራስ ነፍሴም ድና እንድትቀር አቅልጣት በክብር በገለባ ናፍቆት በጠፊ ፍለጋ አይረቅብኝ ቀኔን አርቆኝ ካንተ ጋር ወደ ተራራው ጫፍ ሳበኝ ወደ ራስ ነፍሴም ድና እንድትቀር አቅልጣት በክብር ለባዘን አይደለም
መዋል ካንተ ጋራ ስለላዩ ምክር ነፍሴን ስታዋራ ሰብሰብ ብሏል ቀኔን አልተዝረከረከም ማይወሰድ ድል ከዚህ በላይ የለም መባዘን አይደለም መዋል ካንተ ጋራ ስለላዩ ምክር ነፍሴን ስታዋራ ጠንቀቅ ብሏል ቀኔን አልተዝረከረከም ማይወሰድ ድል ከዚህ በላይ የለም መባዘን አይደለም መዋል ካንተ ጋራ ስለላዩ ምክር ነፍሴን ስታዋራ ሰብሰብ ብሏል ቀኔን አልተዝረከረከም ማይወሰድ ድል ከዚህ በላይ የለም አንተን ብቻ ይሁን የማይበት ዓይኔ ልቤ ሄዶ ይቅር ከላዩ ሰፈሬ ጆሮዬ የሚከስር ከላይኛው አገር አጥፋኝ ከምድሩ ፍለጋ ይሰወር አንገቴን አስጌ በመናፈቅ ሕይወት ላፍታ ጎንበስ ሳለ ላንተ ከሌለበት እጅ ሰጥቶ ላንተ ውጪ ስንቄ ሆኖኝ ፍቅር ይጠቅላል ዕድሜ አንገቴን አስጌ በመናፈቅ ሕይወት ላፍታ ጎንበስ ሳለ ላንተ ከሌለበት እጅ ሰጥቶ ላንተ ውስጥና ውጪ ይጠቅልል ዕድሜ መባዘን አይደለም መዋል ካንተ ጋራ ስለላዩ ምክር ነፍሴን ስታዋራ ሰብሰብ ብሏል ቀኔ አልተዝረከረክም ማይወሰድ ድል ከዚህ በላይ የለም መባዘን አይደለም መዋል ካንተ ጋራ ስለላዩ ምክር ነፍሴን ስታዋራ ጠንቀቅ ብሏል ቀኔን አልተዝረከረክም ማይወሰድ ድል ከዚህ በላይ አሜን አሜን ማይወሰድ ድል ነው ከእግዚአብሔር ጋር መሆን እግዚአብሔር ይመስገን አሜን አሜን እዚህ ባርከን በእውነት በቃ ይህ ሰሞን ውስጥ የነበረ ነገር ነውና እግዚአብሔር በዚህ ባርከን በጣም ብዙ ነገር በበዛበት መሀል እግዚአብሔርን ተግቶ መፈለግ በእግዚአብሔር እግር ስር መሆን ፊቱን መፈለግ እንድንሆን የሚያደርገን እግዚአብሔር መንፈስ ሁላችንንም ያግዘን አሜን 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 ዘመንሽ ይባረክ ተባረክልኝ በጣም እያሰብኩኝ ነበርና እንደው እግዚአብሔር ሲያየን ምን እንደሚሆን መጀመሪያ እንዴት ለሱ እንሆን እንደነበረ ስሙ ሲነሳ እግዚአብሔር ቃል ሲነገር እግዚአብሔርን ማምለክ ሲታሰብ እንዴት ለእግዚአብሔር የነበረን ቅናት የተለያየ ነገሮች እንዴት እንደወሰዱብን ትላንት ቀሎን እናደርገው የነበረ ነገር አሁን ላይ ስናስበው ገና ሞት የሚሆንብን ብዙ ነገር ነውና ይሄ በጣም የብዙዎቻችን ችግር ነው እግዚአብሔር ግን ዛሬ እንደሚራራልን አምናለሁ በቃሉ እውነት እንደሚናገረን አምናለሁ መንፈሳዊ ግሎቶቻችንን የሚያጠፉ ባይዘዌ ፓስተር ሰው መንፈሳዊ ግሎቱን ሲያጣ ነው በብዙ ነገር የሚደፈረው በጣም በብዙ ነገር የሚደፈረውና እግዚአብሔር ዛሬ በቃሉ እውነት እንደሚናገረን አምናለሁ ፓስተር ላንተና ለመንፈስ ቅዱስ ለቃለሁ መቀጠል ትችላለህ
አትሰማም ፓስተር። እሺ ጌታ ኢየሱስ ክርስቶስ ይባርካችሁ። ይህንን ፕሮግራም ከተሰጠኝ ጊዜ ጀምሮ ውስጤ በጣም እያሰብኩኝ አጠቃላይ ሰሞኑን እኛ ቸርች ላይ ኢንቲሜሲ ዊዝ ጋድ የሚል ከእግዚአብሔር ጋር መጣበቅ የሚል ትምህርት እያስተማርኩ ነበርና እንግዲህ አስተምሬ 2 እሁዶች አስተምሬ ከጨረስኩ በኋላ ነው ይህንን ሐሳብ እስቲ አስብበት ብለሽኝ ከነገርሽኝ በኋላ ተመልሼ መለከት ነበርና ለመዘጋጀት ብዙ ነገሮችን ሳይ ነበርና እኔ ራሱ ውስጤ ዋሰ ግለት ጨምሯልና ጌታ ኢየሱስ የተባረከ ይሁን። እንግዲህ መንፈሳዊ ግለት መነሻ ሐሳቡ ጥቅስ የሚባለው በሮሜ 12 ቁጥር 11 ላይ በመንፈስ የዘቦታ ላይ በተለይ በመደበኛ ትርጉሙ ላይ ምን ይላል? ጌታን ለማገልገል በመንፈስ የጋላችሁ ሁኑ ይላል መደበኛ ትርጉሙ። ብዙ ሰው ለመጠየቅ ሞከርኩኝ። መንፈሳዊ ግለት አንዳንድ 2 ሰዎች ጠይቄያለሁና ምን ማለት ነው መንፈሳዊ ግለት ብዬ እነሱን ለመጠየቅ ሞክሬ ነበርና የዚህ የሮሜ መጽሐፋችን ብዙ ጊዜ የምናውቀው እኛ በመንፈስ የምትቃጠሉ ሁኑ የሚለውን ቃል ነው የሚለው። ይሄኛው ትርጉም ግን ለስራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁሉ ለጌታ ተገዙ ይላል። ስለዚህ ይሄ መደበኛ ትርጉም ላይ የሚለው ምንድነው? ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። የጋላችሁ የምትቃጠሉ የሚለው ነገር ግለት ጋር ነው። መቀጣጠልና መጋል ልዩነት አለ። አንድ ነገር ጋለ ከተባለ ለምሳሌ እንደ ብረት፣ ጠንካራ ብረት ወደ ሌላ የቁስ መስሪያ ቁሶች ለመቀየር ከተፈለገ ያንን የዶሎዶሞን ብረት እሳት ውስጥ እንዲገል ነው የሚደረገው። ፍሌክሲብል በሚፈለገው ሼፕ ለማድረግ ቅርጽ ለማውጣት ግለት መግባት አለበት። ለዛው እንደ ብረቱ አይነት ነው የሚወስኑ። በቀላል የሚቀልጥ አለ፣ እንደገና ደግሞ በጣም ኃይለኛ እሳት ይፈልጋልና ልክ እዚህ ጋር ምንድነው የምንሰራው መንፈሳዊ ስራ ነውና ይሄን መንፈሳዊ ስራ ለመስራት የጋለ መንፈስ ያስፈልጋል ነው። ልግመት ከሚለው ተቃራኒ ሆኖ የተቀመጠ ሐሳብ ነው። ስለዚህ በዚህ በመጽሐፍ ቅዱሳችን ውስጥ ስለ ግለት ወይም ደግሞ ቅናት ብዙ ጊዜ እግዚአብሔርን ወይም ሌሎችን ለማገልገል ካለን ቅናት፣ ጉጉት የጋለ መንፈስ ጋር ይያያዛል። ይሄ ብዙ ጊዜ ግለት የሚለውን ትርጉም የምንወስደው እግዚአብሔርንም ሆነ ሌሎችንም ካለን እነኛን የምናገለግላቸው ሰዎች ቢሆኑ የምናገለግላቸው እግዚአብሔርን ቢሆን በጋለ መንፈስ ወይም ደግሞ ጉጉት በተሞላ ቅናት በተሞላ መንፈስ መሆን አለበት። ግለት ከዛ ጋር ይያያዛል እንጂ ግለት ማለት ስሜታዊነት አይደለም። አንዱ የምንታማበት እኮ ስሜታዊና እኛ ወንበር እንሰብራለን ተመልሰን ሰው እንሰብራለን፣ እንደዚህ አይነት ነገር አይደለም። ይሄ ግለት ማለት ስሜት ብቻ ሳይሆን ለድርጊትና ለቀና አመለካከት የሚያነሳሳ አንቀሳቃሽ ኃይል ማለት ነው። አንቀሳቃሽ ውስጣችን የተሻለ ነገሮች ውስጥ ለመግባት ሞተሩን ካልተነሳ መኪና እንትን አይልም። ክርስቲያናዊ ኃይላችን ደግሞ ይሄ ግለት ነው፣ ይሄ ተነሳሽነት ነው። ለምሳሌ ብዙ በመጽሐፍ ቅዱስ ላይ የተጠቀሱ ሰዎች አሉ። በጣም ይህን ትምህርት ስዘጋጅ እኔንም ራሱ ቀስቅሶኛል ብያለሁ። ለምሳሌ ዳዊትን ተመልከቱ። ንጉሥ ሆኖ ሳለ በሜልኮን ፊት እርቃኑን እስከሚታይ ድረስ የሚያመልክበት በሙሉ ኃይሌ በእግዚአብሔር ፊት አመሰግነዋለሁ እያለ የሚጨፍረው ጭፈራ ስሜታዊ ሆኖ አይደለም እንደ ዘመኑ ሰዎች። ወይም አንዳንድ ጊዜ ደሉ አንዳንድ የሚናገረው ይሄ ነገር በመንፈስ ነው ወይስ በኤሌክትሪክ ነው የሚለው ነገር አለ እና ዘንድሮ ፕሮፌቲክ ዳንስ እንደሚባለው አይነት ጭፈራ አይደለም። ዳዊት የጨፈረው በመንፈስ የተሞላ በጋለ መንፈስ ነው። በቃ ከእውነተኛ መንፈስ የመነጨ ትኩስ ኃይል ነው እና ከዛ ጋር የሚገናኝ ነው። ሐዋርያው ጳውሎስን ለምሳሌ ተመልከቱ። እቀናለሁ ይላል። ከፈለጋችሁ ስለ ቅናት ጠይቁኝ እያለ ስለ ራሱ እንዴት በ8ኛው ቀን እንደተገረዘ እንዴት ፈሪሳዊ እንደሆነ በሞቱ ለመምሰል ያለውን ጥማት በቃ ለመምሰል ያለው ረሃብ፣ ለወንጌል ያለውን ጥማት በተለይ ፊልጵስዩስ ከተማ ላይ ደብድበውት በቃ ወንድማችን ሞተ ብለው ሲሄድ ተነስቶ አቧራውን እያራገፈ ወደ እግዚአብሔር መንግስት ለመግባት በእንደዚህ ሁሉ ኃይል ወደ እግዚአብሔር መንግስት መግባት ግድ ነው ብሎ በቃ እንደው እግዚአብሔር አስደበደበኝ፣ ሰይጣን ተዋጋኝ ሳይል ተነስቶ ወንጌልን ተነስቶ ሲሰብክ ያላቸው
ስለዚህ ደከመኝ ሰለቸኝ። የጥንቷን ቤተክርስቲያን ተመልከቱ። አሁን እኛ ይሄ የክርስቲያኖችን በተለይ የቤተክርስቲያንን ታሪክ አመጣጥ ስትመለከቱ የአሁን ዘመን ክርስትና ጋር እንግዲህ የዛ ዘመን የዚህ ዘመን ባይባልም የጥንቷ ቤተክርስቲያን ከምትታወቅበት ሩቅ ሳንሄድ ራሳቸው 12ቱ ደቀ መዛሙርቶችን ብንመለከት ሁለተኛ በዚህ ስም እንዳትናገሩ ብለን እናዛቸዋለን ብለው ቀጥቅጠዋቸው ደብድበዋቸው ወይኒ ቤት ካስገቧቸው በኋላ ከወይኒ ቤቱ አስወጥተው በሩ ጋር ሲያደርሷቸው እዛው ጋር ይጀምራሉ። እናንተ በዚህ ስም አትናገሩ አላልናችሁም? ሰውን ከመታዘዝ ይልቅ እግዚአብሔር መታዘዝ ይሻለናል እያሉት ተመልሰው እንደገና ወንጌልን ሲሰብኩ ታያላችሁ። ስለዚህ ይሄ መንፈሳዊ ግለት በጥንትም ቤተክርስቲያን ባሉት በሐዋርያው ጳውሎስም በዳዊትም ይሄ ውስጣዊ በመንፈስ የጋለ ስሜት የጋለ መነሳሳትን የተመረኮዘ ሐሳብ ነው እና መጽሐፍ ቅዱሳዊ መንፈሳዊ ግለትን በመንፈስ ቅዱስ ተቃጥሎ ለእግዚአብሔርና ለዓላማ ያለን ቁርጠኝነት የሚያሳይ ነው። ለእግዚአብሔር ያለንን ለዓላማችን ያለንን ቁርጠኝነት የሚያሳይ ወይም በሙሉ ልብ መሰጠት እንደሆነ መረዳት መቻል አለ። ዝም ብሎ ጋልኩኝ ተቀጣጠልኩኝ የሚባለው ነገር ሳይሆን ለዓላማው ለእግዚአብሔር ለመንፈሳዊ ነገር የሚያስጨክን በሙሉ ልብ መሰጠትን ከደስታ በላይ ሁሉ ሰዎችን ደስ የሚያሰኘው አቅም የሚባለው ይሄ ነው። ይሄ ግለት ነው። እንግዲህ ሐዋርያትን ታስታውሳላችሁ። ሐዋርያት ሥራ ምዕራፍ 2:42 ጀምሮ ስንመለከት በዙሪያቸው ያሉ ሰዎች ሁሉ ይፈሯቸው ነበር። የነበራቸው ለወንጌል ያላቸው መሰጠት፣ ያላቸው ረሃብ፣ ያላቸው እንቅስቃሴ ስር የሰደደ ጥልቅ የሆነ ፍቅር በእነሱ ውስጥ አለ። በተለይ ይህንን ግለት ስፒሪቹዋል ኢንቱዚያዝም ነው የሚለው። ስፒሪቹዋል ኢንቱዚያዝም ማለት መንፈሳዊ ግለት ለማለት ነው። ይህ ኢንቱዚያዝም የሚባለው ቃል ኢንቱዚያዝም የሚባለው የግሪክ ቋንቋ ነው። ግሪኮች ናቸው ይህን ቃል የሚጠቀሙበት። ይሄ ትርጉም የሚያሳየው ምንድነው? በእግዚአብሔር ቅናት ተሞልቶ ያለን የህይወት ልምምድን የሚያሳየው ልክ ጠንካራ ፍላጎት፣ የቆረጠ ስሜት፣ ውስጣዊ እውነተኛ የሆነ መንፈሳዊ ጉጉትን የሚያሳይ ከእግዚአብሔር ጋር ያለንን እውነተኛ ግንኙነት በመንፈስ የተሞላ ህይወትን የሚያሳይ ነው ይሄ ስፒሪቹዋል ኢንቱዚያዝም የሚባለው እና በዚህ እውነት ውስጥ ያሉትን ቃላቶች ይህንን መንፈሳዊ ግለት ተብለው የሚተኳቸው ቃላቶች ራሱ አንደኛ ጠንካራ ትጋትን፣ ቅናትን፣ ጥማትን፣ በሙሉ መሰጠትን፣ ግለትን የሚተኩ ሀሳቦች ናቸው። ስለዚህ ይሄ መንፈሳዊ ግለት ነው አሁን በቤተክርስቲያን በግለሰብ በማህበረሰብ እንደ ሀገር እንደ ዓለም አቀፍ የ21ኛው ክፍለ ዘመን ድረ ዘመናዊነት ታላቅ መንፈሳዊ ቅዝቃዜ የጣለብን በሽታ መንፈሳዊ ቅዝቃዜ። ምክንያቱም የመንፈስ ቅዱስ የመንፈሳዊ ባህሪ የመንፈሳዊ ግለት ባህሪ ራሱ አለው። አንድ ሰው ተነስቶ እኔ እንደ ድሮ ነኝ ዘራፍን የወንዱ ምናምን ቢል እንደዛ በዘራፍ በምናምን የሚሰራ አይደለም። ይሄ ነገር መንፈሳዊ ልክ አንድ ነገር ሰው በረታ ስንል ቅድም እኮ ስናወራ ነበር። በረታ ስንል የምናየውን ምልክት እየቆጠርን እኮ አንድ ሰው ጥሩ ነገር አለው እያስቀጠለ ነገር አለው ከተባለ የሆነ ነገር ስክሪን አውት አድርገን አውጥተን ይሄ ልክ አንድ ዶክተር ደምና ሽንት ከተሰጠው በኋላ ይሄ ምልክት አለበት፣ ይሄ ነገር ደግሞ አለበት፣ ይሄ ጨምሯል፣ ይሄ ቀንሷል እንደሚባል መንፈሳዊ ግለትን ባህሪ አለው። መንፈሳዊ ግለት ባህሪው ምንድን ነው ብንል የመጀመሪያው አንድ ሰው በመንፈሳዊ ግለት ውስጥ አለ ከተባለ የመጀመሪያው ሊያዝ የሚገባው እውነት ለእግዚአብሔር መሰጠት ነው። አለቅ መንፈሳዊ ግለት አለብኝ ዘራፍሬ ወንዱ ከማለት በፊት ለእግዚአብሔር ተሰጥተሃል ወይ? ለእግዚአብሔር የተሰጠ ማንነት፣ ጥልቅ ፍቅር፣ ጥልቅ አገልግሎት፣ ጥልቅ እግዚአብሔርን የመፈለግ አቅም አለን ወይ? አይደል? ቅድም እኮ የጠቀስኩላችሁ በመንፈስ የምንቃጠልበት የምንገበገብበት ስፍስፍ የምንልበት ለእግዚአብሔር ያለን መሰጠት ነው። አንዳንድ ጊዜ መሰጠት ወገኖቼ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8 ላይ ሲናገር በጣም ደስ ይለኛል። እሱ ክፍል ስለ መቄዶንያ ቤተክርስቲያን የተናገረው ክፍል ነውና እሱ ቃላት ውስጤን ይነካኛል። 8:1 ላይ ወንድሞች ሆይ ለመቄዶንያ አብያተ ክርስቲያን የተሰጠውን የእግዚአብሔርን ጸጋ
እናስታውቃቸዋለን። በመቄዶንያ ቤተክርስቲያን ላይ ለሁላችን ጸጋ እንደተሰጠ ለእነሱም ጸጋ ተሰጥቷል። አየሽ፣ ከጸጋ ጸጋ የሚለይበት፣ ከአገልግሎት አገልግሎት የሚለይበት፣ ከክርስቲያን ክርስቲያንነት የሚለይበት፣ ከህይወት ህይወት የሚለይበት እኔና እናንተ ውስጥ የገባው የጸጋው ሙላት በእናንተ ህይወት ውስጥ የሚያፈራውን ፍሬ ታይቶ ነው። እውነት ጳውሎስም እነሱ ላይ ስለተገለጠው ጸጋ ለመናገር ሲፈልግ የጸጋውን ምንነት ሲያስተዋውቅ እንደዚህ ይላል። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸው ባለጠግነት አብዝተዋል። ምን ከምኑ ጋር እንደሚያገናኘው አንደኛ በብዙ መከራ ተፈትነዋል። ምን አየንኛ መከራ እና በብዙ መከራ ተፈትነው ቀጥሎ ያለውን ፍሬ ማፍራት የቻሉበት የጸጋው ምንነት ምንድን ነው የሚለው? የደስታችሁ ብዛት በምን ውስጥ? በመከራ ውስጥ። የድህነታችሁ ጥልቀት በምን ውስጥ? በመከራ ውስጥ። የልግስናቸው ባለጠግነት በምን? በችግር ውስጥ እያለ። የሚገርመው ድሃ ሲባልም የመጨረሻ የድሃ ጥግ ላይ ሆነው ግን ደጎች ናቸው። ይገርም እኮ ነው። ካልሰጠን እኛም እንደ ሌሎቹ ለኢየሩሳሌም ረሃብ ነበርና ማዋጣት አለብን፣ እኛም እንዴት ተረሳናለን ጳውሎስ ብለውት ይለምኑት ነበር። ሰው ለምነሽው ገንዘብ አይሰጥሽም። እነኚህ ደግሞ የለኝም እያሉ በድህነት ውስጥ እያሉ በጉድለታቸው እያሉ የልግስናቸው ባለጠግነት እጅግ በዝቷል ይላል። ይቀጥልና እንደ አቅማችን መጠን ከአቅማችንም የሚያልፍ እንኳን ወደ እነሱ ሰጡ እመሰክርላቸው ይላል። ከአቅማቸው በላይ ይሄ የሆነበት ለምንድን ነው? ይሄ የሆነበት ምንድን ነው ስንል ቅድም እንደተናገርኩት ይሄ የሆነበት ሚስጥሩ ቁጥር 5 ላይ አስቀድመው በእግዚአብሔር ፍቃድ ራሳቸውን ለጌታ ለእኛ ሰጡ እንጂ እንዳሰብነው አይደለም። አስቀድመው ለጌታ ቀጥሎ ለእኛ ሰጡ። ማኪነዶስ ስሜ ይባረክ ይወዳችሁ። እነኚህ ሰዎች ይሄ በድህነት እንኳን ውስጥ በመከራ ውስጥ ሆነው መታዘዝን የቻሉበት ጠንካራ ግለት ውስጣቸው ስላለ የግለት መለኪያው መንፈሳዊ መሰጠት ነው። አንዱ ይሄ ነው። ሌላው አንደኛ የመንፈሳዊ መሰጠት መንፈሳዊ ግለት የተለየ ነገር ምልክቶቹ ምንድን ነው ብንል ደስታና የሐሴት የተሞላ ህይወት ነው። በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ለጥቅስና ለግድግዳ ሊመች ይችላል። ጳውሎስ ደስ ይበላችሁ የሚለው ወደ ስንት ከ10 በላይ በፊልጵስዩስ መጽሐፍ ላይ ሲጽፍ ያ ሰው መልእክትን የጻፈበት ቅድም እንደነገርኳችሁ የተደበደበበት ከተማ ውስጥ ፊልጵስዩስ ከተማ ላይ ተደብድቧል። ብዙ ጊዜ ሞትን አምልጧል። ብዙ ጊዜ መከራ ደርሶበታል። ይህንን የፊልጵስዩስን መልእክት ሲጽፍ ግን እስር ቤት ውስጥ ታስሮ እያለ ነገ ከነገ ወዲያ ትሞታለህ በሚባልበት ወህኒ ቤት ውስጥ እያለ ነው። እስር ቤቱ እግሩ ብረት ውስጥ ታስሮ ነው በጌታ ደስ ይበላችሁ። አያችሁ፣ ሰው ለእግዚአብሔር ከተሰጠ ከተገዛበት ይሄ መከራ ከተያዘበት ችግር ውስጥ እንኳን ከውስጡ ደስታ ይፈልቃል። አሜን። ስለ ፖሊካርፕ የሚባል ሰው ሰምታችሁ ከሆነ ምናልባት 85 ዓመት ውስጥ የነበረ የዮሐንስ ደቀ መዝሙር ከሚባሉ ሰዎች አንዱ ነው። አንድ ጊዜ በዛም በነ ኔሮ ጊዜ እንደ ክርስቲያኖችን በሚገደሉበት ሰዓት ውስጥ እጁን አስረውት አይኑን አስረውት ወደ እሳት ሊጥሉት ሲሉ ምን አላቸው? አይኔን ፍቱ፣ አይኔ ላይ ያረጋችሁትን ጨርቅ ፍቱ፣ የእጄንም ገመድ ፍቱ፣ የእግሬንም ፍቱ። 85 ዓመት ሙሉ አንድ ቀን ያላስቀየመኝን አምላኬን በዚህ ጊዜ እሱን ክጄ አላስቀየመውምና ልቀቁኝ እገባለሁ ብሎ ቀጥ ብሎ እዛ የሚነድ እሳት ውስጥ ገባ። ደስ እያለው እየዘመረ እያመለከ። አያችሁ፣ ይሄ መንፈሳዊ ግለት ውስጣችን ካለ ነው በማያቋርጥ ደስታ ሁልጊዜ ልንሰራ የምንችለው። ሌላው እንደገና ደግሞ አንድ ሰው መንፈሳዊ ግለት ውስጥ ሲኖር ታታሪ አገልጋይ ይሆናል። ታታሪ በቃ ይሄ በተለይ እኮ ቅድም ያነበብኩት ምንድነው የተሰላቸ አይደለም። ታታሪ የሚያደርገውን ነገር ሁሉ ለጌታ ፍቅር ብሎ ደስ ብሎት የሚያደርገው ስራ ነው የሚሆነው። እየሰለቸ መሆን አይደለም። ብዙ ሰው ምንድነው የሚያደርገው ነገር ሰው ሲያይ
በሰው ዘንድ ለመመስገን ወይም የሆነ ቪው ለማግኘት ፎሎወር ለማግኘት የሆነ ነገር ብዙ ይቀበጣጥራል። እነኚህ መንፈሳዊ መሰጠት ያለባቸው ሰዎች ታታሪ የሚለው ቃል በሚመችም በማይመችም ውስጥ የእግዚአብሔርን ስራ ከመስራት የማይለግም ማለት ነው። ቢከፈለው ባይከፈለው፣ ቢሰጠው ባይሰጠው፣ ሰው ቢቀበለው ባይቀበለው ከጌታ የተቀበለውን አገልግሎት ይፈጽም ዘንድ ሁልጊዜ ታታሪ የሆነ ሰው ነው። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል። በደንብ አዳምጡኝ። ቆላስይስ ምዕራፍ 3 23 እና 4 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ ነው። በትጋት ታታሪ ምጥሮች ነች። በትጋት አድርጉ የምታደርጉትን ነገር። ይህንን ነው የሚያሳየው ወገኖች። ስለዚህ አንድ ሰው ውስጡ መንፈሳዊ ግለት አለ ካለን ታታሪ አገልጋይ መሆን አለበት። ታታሪ አገልግሎትን ማገልገል መቻል አለበት። ሌላው እንደገና ደግሞ መንፈሳዊ ግለት አንድ ሰው ያለበት ጽናትና ጥንካሬ ውስጡ ይታይበት። ጽናትና ጥንካሬ አያችሁ፣ እየተደበደቡ ዝም በሉ እየተባሉ እንደነ ዳንኤል አንበሳ ጉድጓድ ውስጥ እየተጣሉ እንደነ ጴጥሮስ ደግሞ ስንት ጊዜ እያሰሯቸው እየደበደቧቸው እያደረጉ እንደ ጳውሎስ ብዙ መከራን እያደረሱባቸው የእግዚአብሔር ሰዎች ብዙ መከራ እኮ እንደነ ኤርሚያስ፣ በተለይ እንደ ኤርሚያስን የሚያሳዝነኝ ነቢይ የለም። ከምዕራፍ 1 ጀምሮ እስከ ምዕራፍ 52 በመከራ ጀምሮ በመከራ የጨረሰ ጌታን ሳይክድ ፍጻሜ ያማረ አገልጋይ፣ የተናገራቸው ትንቢቶች አንዲትም ሳትወድቅ የተፈጸመ እግዚአብሔርን የሚያከብር ሰው። እንደነኛ አይነት ሰዎች ጽናት ታዩባላል። በጣም መንፈሳዊ ግለታችሁ ሲጨምር በትንሽ በትልቁ እንደው የእናቴ መቀነት ጣለኝ ብሎ አይሰናክልም። የሆነ ነገር መጣብኝ ብሎ ሁልጊዜ ጉጉት ያለው በሚገጥሙ ፈተናዎች ሁሉ ጸንቶ መቆም የሚችል ማንነት አለ። ሌላው ይሄ መንፈሳዊ ዕውቀት ጉጉት፣ ሌላው ባህሪው ምንድነው? በዕውቀት ላይ የተመሰረተ ቅናት አለ። በዕውቀት ላይ የተመሰረተ ቅናት ነው። ቅናት ሲባል ስጋዊ ቅናት አለ፣ አጋንንታዊ ቅናት አለ፣ እግዚአብሔራዊ ቅናት አለ። እሱንም በኋላ ላይ እመጣላቸዋለሁ። በዚህ በቅናት የሚታወቀው ታውቃላችሁ፣ ጳውሎስ በተለይ ስለ እስራኤላውያኖች ሲናገር እነሱ ያለ ዕውቀት ይቀኑ ነበር ይላል። እውነተኛ ቅናት በዕውቀት ላይ የተመሰረተ ቅናት ነው። ከዕውቀት አልባ የሆነ ቅናት ጥላቻን ይፈጥራል፣ ወይም ደግሞ ሃይማኖተኛ ያደርጋል፣ ወይም ደግሞ ጽንፈኛ ያደርጋል። በዕውቀት ላይ የተመሰረተ መጽሐፍ ቅዱሳዊ መሰረት እውነት ላይ የተመሰረተ ቅናት ከሆነ ጤናማ ቅናት ይባላል። ትክክለኛ ቅናት ማለት ነው። ይህንን ያሳያል። ሌላው በዚህ በመንፈሳዊ ግለት የሚታወቁ እኛ ብዙ ናቸው እንግዲህ የሚታወቁና ሁልጊዜ እኔንም እንደው አንዳንድ ጊዜ ከፊታችን ያለውን ሩጫችንን የፈጸመውን ክርስቶስን ስናይ ነው እኛም እኮ የመሮጥ አቅማችን የሚጨምረውና በመጽሐፍ ቅዱስ ላይ ደግሞ ፊገር የሆኑ ሰዎች አሉ። በዚህ በመንፈሳዊ ግለት የታወቁ አንዱ ቅድም ዳዊትን የጠቀስኩላችሁ ነው። ሁለተኛ ሳሙኤል ምዕራፍ 6 ከ12 እስከ 15 ስናነበው በእግዚአብሔር ፊት በደስታ የሚጨፍር ሰው ነበር። ዳዊት ጨፋሪ ብቻ አልነበረም፣ ተዋጊም ጭምር ነበር። በእስራኤል ላይ የነበረውን ሰው ሁሉ በሸሸበት ሰዓት ውስጥ ጎልያድን በመዘረር ጭካኔ የተሞላበት ሰው፣ በመንፈስ የተቃጠለ ሰው ነበረ። ሌላው የምናገኘው ነህምያ ነው። እንግዲህ ነህምያ እኮ በጣም ነህምያን መጽሐፍን ያነበበ ሰው ነህምያ እኮ የእሱ ጠላቶች እንደ ፀጉሩ የበዙ ናቸው። በጣም እረፍት የሌላቸው እነ ጦቢያው፣ ሰንበላት፣ ጌሳ የሚባሉ እንደዛ ቀንና ሌሊት 24 ሰዓት በእሱ ላይ የዘመቱ እሱ ቁጭ ብሎ እግዚአብሔር ፊት ንጉሥ ቤት ተመችቶት መብላ፣ መጠጣት፣ መዝናናት ሲገባው እሱ የሚያቃጥለውና ውስጡ የሚያንገበግበው ነገር ስለፈረሰው ስለ ኢየሩሳሌም ቁጥር ነበር። አሰብኩኝ አለ። ቁጭ ብዬ አለቀስኩኝ። ምን ኑሮ ተመችቶታል። ምን አስለቀሰው? ይሄችሁ መንፈሳዊ ግለት ያለበት ሰው ዝም ማለት አይችልም። ለደንታቸው ነው አይልም። ይሄችሁ እሱ ጥሩ ኑሮ ጥሩ ፖዚሽን ላይ ያለ የሚያንገበግበው ነገር ምንድነው? የፈረሰው ያ የእግዚአብሔር ቤተ መቅደስ ያ ያማሩ ህንፃዎች ፈርሰው የጠላት መጨፈሪያ ቅጥር አልባ ሆና ማንም እንደፈለገው ሲወጣበት ሲገባ ቁጭ ብሎ እግዚአብሔር ፊት ያለቅስ ነበረ። ንጉሱ መልኩን ሐዘኑ እስኪያዩ ድረስ ውስጡ ያንገበግበው ነበረ። እነኚህ ቅናት ያለባቸው ሰዎች እነዚህን እያየን እኮ ነው። ሌላው እንደገና ደግሞ ልጥቀስላቸው ራሱ ኢየሱስን ዮሐንስ ወንጌል ምዕራፍ 2 ከ13 ከ17 ስትመለከቱ እኮ
የቤቴ ቅናት ምን ይለኛል አለ ይበላኛል ብሎ ጅራፍ ጠቅልሎ ክርስቶስ ያደጉ ያየዋው ኢየሱስ ጅራፍ አስነስቶ እስኪገርፍ ድረስ ያንን ለዋጮችን ከቤተ መቅደሱ እስኪያስወጣ ድረስ ያንን ያህል ሌላ አይነት በቁጣ በጅራፍ እንዲገርፋቸው ያደረገው የእግዚአብሔር ቤት ቅናት ነው። ይሄ በእውቀት ላይ የተመሰረተ ቅናት። እውቀቱ ከየት መጣ ብትሉ በኢሳይያስ ላይ ስለ አሁን እሱ ስላደረገው የቤት ቅናት ይበላኛል ተብሎ ተጽፏል የሚል ቃል አለ። የምናደርገው ቅናቶች ሁሉ መሰረታዊ እውነት ሊኖረው ይገባል። ኢየሱስም ያስቀናው ነገር ቤቱ የጸሎት ቤት እንጂ የወንበዴ ዋሻ አይደለም ይላል። ዛሬ ቤተክርስቲያን ውስጥ ወንበዴ ያልበዛም ብላችሁ ነው? ለዋጮች፣ ሻጮች፣ አጭበርባሪዎች የሉም? እውነት ኢየሱስ ቢገለጥ ጅራፍ ማንሳቱ ይቀራል ትላላችሁ? እኛስ አልተንገበገብንም? አልተቃጠልንም? ቤቱ የምናምን የዱርዬዎች የሌባ መሰማሪያ ስንሆን ስማችን ሲሰደብ እኛ በሰማንያዎቹ የነበረን ክርስትና ማንም አጭበርባሪ ሚራክል መኔ ምናምን ጅን እያለ ሰዎችን እያጭበረበረ የዋህን ህዝብን አጋድሞ እያረደው ይሄ ቅናት አይበላንም? ይሄ ቅናት አያንገበግበንም ወይ? ኢየሱስ ይሄ ነበር ያቃጠለው ወገኖች። አንዱ ይሄ ነው። ሌላው ጳውሎስ እንደምታውቁት ሐዋርያው ጳውሎስ ነው በጣም ትልቅ ምሳሌነት ያለው። ቅድም ተናገር ያለው ጳውሎስ በጣም ብዙ የተነገረልን ነገር ስለሆነ ስለ ሐዋርያዊ ቅናቱ ብዙ የተናገረበት መድረኮች ስላለ ሐዋርያው ጳውሎስ ትልቅ የእግዚአብሔር ቅናት አለበት። የመጨረሻው ቅናት ያለበት ደግሞ ካሌብ ነው። በመጽሐፍ ቅዱስ ላይ በጣም የሚገርም ሰው ነው ይሄ ሰው። እኔ ይሄ ሰው እየሳየው ምናልባት 14 ኢያሱ ምዕራፍ 13 ቁጥር 11 13 ቁጥር 1ንና ኢያሱ ምዕራፍ 14ን ብታነቡ ሁለት አይነት ሰዎች ነው የምታዩት። ኢያሱ ምዕራፍ 13 ኢያሱ አርጅቶ ሸምግሎ ነው። ምዕራፍ 14 ደግሞ ዛሬም ጉልበታም ነኝ የሚል ጀግና ነው። ይገርም እኮ ነው። እግዚአብሔር ኢያሱ ምን ይለዋል? አንተ አርጅተሃል፣ ደክመሃል፣ ገና ያልተወረሱ ምድር አለ ይላል። ይሄኛው ደግሞ እኔና አንተ በተላክን ጊዜ ለስለላ በተላክን ጊዜ በሙሴ የተነገረውን ቃል ታስታውሳለህ አይደለ? ያ ቃል ይሄን ያህል ዓመት እስከ ዛሬ 85 ዓመት ድረስ ጠብቆ እስካሁን አኖሮኛል። ስለዚህ ስለ እኔ የተባለውን ተስፋ እነሆ ትሰጠኝ ዘንድ ለምናለሁ። ዛሬ ለመውጣት ለመውጋት ለመዋጋትም ደግሞ ለመውረስም ዝግጁ ነኝ እስከሚል ድረስ ሰው አረጀው። 85 ከወጣቁ ጡረታ የሚፈልገው ጡረታዬን 60 ዓመት ሞላኝ አስከበርኩኝ። ሰውየው እኮ ኬብሮን የሚባል አደገኛ ሰረገላ ያለበት በጣም ብርቱ ሰረገላዎች ያሉበት ያንን በሽምግልና ገብቶ ነው እኮ አሸንፎ ይወጣል። ምንድን ነው እንዲያደርገው ብትሉ ዛሬም ጉልበታም ነኝ። ጌታ ኢየሱስ የተባረከ። ታዲያ ይህን ቅናት እንዴት እናዳብረው? ቶሎን ልናገርና ልጨርስ። እንዴት እናዳብረው? ቅናት ይሄ ነው። ምሳሌ የሆኑ ሰዎች ከፊታችን አሉ። ታዲያ ይሄን ነገር እንዴት እናምጣው? ምን ብናረግ እዚህ እሳቱ ዘለን እንገባለን? እዚህ ግለት ውስጥ እንዴት አድርገን እንገባለን? ሁላችንም የምንጠይቀው ጥያቄ ነው። ቅድም እህታችን ድሮ እንደዚህ ነበርን። ብዙ ጊዜ ሰዎች ድሮ ስንል ንጽጽራዊ ነገር ስለሆነ እንዳረጀ ሰው አድርገው ነው የሚያስቡት። በቃ ሰው ሲያረጅ ድሮ ስጋ ኪሎ ስሙኒ ነበር፣ አሁን 3000 ብር ገብቷል ኪሎ ስሙኒ የለም። እግዚአብሔር በስሙኒ አኑሮናል፣ በ3000 ብር አኑሮናል። ጌታ ይባረክ። ለሱ ምንም አይሳነው። ግን ምንድነው ማንክደው ፋክት እንደው አርጅተንም ሳይሆን ከተፈለገ መንፈሳዊነት እርጅና ነው ካልን ወይን ጠጅ ሲያረጅ ነው የሚጣፍጠው። ስለ አሴር የተነገረው ትንቢት እኮ አሴርን ኃይልህ እንደ ዕድሜህ ይሆናል። ሰው እድሜው በጨመረ ቁጥር ኃይሉ የሚጨምር። አሴር ላይ የወደቀው ቅባት እሱ ነው። በክርስቶስ የተቀበልነው ነገር
እርጅናችንን በዘይት የሚያለመልም። አሜን። ኢየሱስ ጌታ ነው። ስለዚህ ሰው ከእግዚአብሔር ጋር ከተጣበቀ ልክ በውሃ ዳር እንደተተከለ ዛፍ በማያቋርጥ ውበት፣ በማያቋርጥ አቅም። ሰሞኑን ማስተምረው የነበርኩት ይሄን ነበር። ያለኔ ምንም ልታደርጉ አትችልም። ቅርንጫፍ በወይን ግንዱ ላይ ባይኖር በራሱ ፍሬ ሊያፈራ አይችልም ይልና ያለኔ ምንም ልታደርጉ አትችሉ የሚለውን ቃል ምን ማለቱ ነው? ይሄ ሰው ከጌታ ጋር በሚጣበቅበት ሰዓት ውስጥ ወይ ኮኔክት በሚያደርግ ጊዜ ኢየሱስ ክርስቶስ ሁሉን የሚችል አምላክ ነው፣ አስቻይ አምላክ ነው። ከእርሱ ጋር ተገናኘ ማለት ከተጣበቅንበት ከሁሉን ቻይ ከሆነው አቅም እኔና እናንተ ከዛ በወሰድነው ኃይል ማፍራት እንጀምራለን፣ ማብዛት እንጀምራለን፣ ማበብ እንጀምራለን፣ ማደግ እንጀምራለን። የእድገታችን፣ የማበባችን፣ የአቅማችን፣ የጸጋችን ምስጢር የተጣበቅንበት የግንዱ ህይወት ነው። የተተከልንበት የህይወቱ ምንጭ። ከዛ በሚወጣው ኃይል እናብባለን። ከዛ በሚወጣው ኃይል እርጅናችን ከላችን ላይ ይወድቃል። ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ይሄ መንፈሳዊ ግለት ወይም ይሄ መንፈሳዊ ጉጉት ውስጣችን ያለው ቅናት፣ መንፈሳዊ መቀጣጠል እንዲጨምርብን ምን እናድርግ ከተባለ ለእግዚአብሔር ጥልቅ ፍቅር መኖር ወይም ደግሞ ለእግዚአብሔር ጥልቅ ፍቅር ይኖረን። ሩቅ ምን አስኬደን? ምናልባት እናንተ ሁለት እህቶቻችን አላገባችሁ ይሆናል። እኔ አግብቻለሁ። እኔ ያገባው ቀን አሁን ያገባዋትን ሚስቴን የወደድኳት ቀን ስንት ጊዜ ቀጠና 4 ተመላልሻለሁ መሰላችሁ? እሷን በቀን አንዴ ማየት አለብኝ። በቀን አንዴ ካላየው ይከፋኛል። የሆነ ነገር እንደጎደለኝ ነው የሚመስለው። ምንድን ነው ያንቀሸቀሸኝ እዛ የሚወስደኝ ብትሉ ከእሷ የያዘኝ ፍቅር ይጎትተኝ ነበር። እሷን እስካገኛት እስካገባት ድረስ ሁልጊዜ ሐሳቤን ልቤን ሁሉ ትይዘው ነበረ ማለት ለእግዚአብሔር ያለንም ፍቅር። ይሄ ፍቅር በጨመረ ጥልቅ ፍቅር ውስጥ ከገባን ልክ በጥልቅ ፍቅር ጮኝነቱ ሰው ተዋዶ እንደዚህ እንደ ዘመኑ አጭበርባሪነት ሳይሆን በንጹህ ፍቅር ላይ ተመስርቶ የተዋደደ የተፋቀረ ነፍሳቸው የተዋሃደ ሰዎች እነሱ ወደ በጋብቻ ካጠናቀቁት በኋላ እድሜ ዘመናቸው ሁሉ አይሰላችሁም። እድሜ ዘመናቸው ሁሉ አዲስ ነው። ትዳራቸው ሁሌ ጣፋጭ ነው። በስተርጅና አንድ ጊዜ ኖርዌይ ሄጃለሁና ወክ እናድርግ ተባብዬ ከአብሮኝ ከነበሩ ሰዎች ጋር ወክ ሳረግ የሚገርማችሁ ኖርዌይ የሚባል ሀገር ውስጥ የሚደንቀኝ ሁሌ በወጣ ቁጥር ባልና ሚስቶች ያረጁ ባልና ሚስቶች በትራቸውን ይዘው ወክ ያደርጋሉ። በብዛት አይዞሽ እያሉ እየተደጋገፉ ፈረንጆችም አሉ፣ አበሾችም አሉ፣ ትግራያኖች ተናጋሪዎች አሉ። ብቻ ወክ ያደርጋሉ እየተደጋገፉ። እኔም ያረፍኩበት ቤት ባልና ሚስቶቹ ተደጋግፈው ነው የሚሄዱት። በፍቅር አርጅተዋል እኮ እናት። ስንቴ ነው ዛሬ ፍርድ ቤት ሰው የሚቆሙ? ይሄ የጠለቀ ፍቅር ካለ ሰው ሊለያይ አይችልም። ከእግዚአብሔር ጋር ያለንን ፍቅራችንም እንደዚሁ ነው። እውነተኛ መንፈሳዊ ስሜት ዋናው ምንጫችን ፍቅሩ ነው። ለዚህ ነው ዘዳግም ምዕራፍ 6 ላይ በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ እግዚአብሔር አምላክን ምን በል ውደድ። ከዚህ ይመነጫል ማለት ነው። ሌላው እንደገና ይሄ ግለት ውስጥ ለመግባት መንፈስ ቅዱስን መፈለግ መጥማት። ጌታ ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣ መጽሐፍ እንደሚል የሕይወት ወንዝ ከሆዱ ይፈልቃል ይላል። ጥማት፣ መንፈስ ቅዱስን መጠማት። ነግሬሻለሁ ቅድም ስመሰክር እኔ እንደው ይሄንን ከሰዓት አንጻር አይበቃንም እንጂ መንፈስ ቅዱስ የተሞላውበት ልምምድ እንደው ባጭሩ ልናገርና ከኔ በፊት 12 ዓመት ልጅ ከጉርሱ የምትመጣ አንድ ያሬድ የሚባል አለ። የነሻውል ጓደኛና የነጥበበ ጓደኛ የሱ የወንድሙ ልጅ ነች መሰለኝ። መታ እዛ የምንበረከክበት ቸርች ውስጥ ትንሽ ቸርች ነች፣ ጌታን የተቀበልኩበት ቸርች ነው። አጠገቤ ቁጭ ብላ በልሳን ትናገራለች። ሰው ሁሉ አንዳንዱ ይናገራል። እኔ እቺ የተጠየለች እየተናገረች እኔን ነገር ለምንድን ነው ማልናገረው? ከተል ያልኩኝ በቃ እዛ ቸርች ሲሄድ ምታበሽቀኝ ብትኖር ማለት አጠገቤ ደግሞ መታ አጠገቤ ነው የምትበረከከው። ወንበር የለም ጊዜ ሰሌን ተነጥፎ ነው መጣን መንበረከክ ነው። ከዛ በልሳን ትናገራለች። እሷን ሽሽት ወደዛ ሴት ተከትላኝ ትመጣለች። ከዛም በኋላ ተቃጠልኩ። ገባሁና ጾም ጸሎት፣ ጌታ ሆይ እባክህ ይህን መንፈስ ቅዱስን ሙላኝ፣ ይህን መንፈስ ቅዱስን መናገር እፈልጋለሁ ብዬ በጣም እጮህ ነበር። በኋላ ምን አደረገ? አሚር አዳራሽ ሐረርን ታውቃላችሁና እዛ ላይ ታላቁ ግሬት ኮሚሽን ኮንፈረንስ ያዘጋጃል። እዚያ ሲያዘጋጅ
ያን ሰዓት ድሃዎች ነን ብያቸዋለሁ። አዋጥተው ነው ያለነው ክርስቲያኖች ለከሌ ተያይዘን በግሩፕ የምንሄደው። ያን ቀን ይሄን ሲያስገባኝ ልጅም አብሮኝ ይዞኝ ይሄድና እዛ ጸሎት ይጀምራል። መጨረሻ ላይ ላሳጥረው ብዬ ነው ሲጸለይ፣ ከዛ በመንፈስ ቅዱስ ዛሬ ለመንፈስ ቅዱስ ሙላት ይጸለያልና ተዘጋጁ ምናምን ተብለን እየጸለይን እያለ አጠገቤ አንዷ ጨዋለች ማለት እንዴ! እዛ ቸርች የተውኩት ሰይጣን እዚህ ተከትሎኝ መጣል በየሶስት ወዲያክ ሰውየው እኔ እንዴት እንደሰማኝ አጠይቁኝ። ተዉ ሰይጣን አይደለም አትከስሱ ማለት ለመንፈስ ቅዱስ ሙላት ነው ምናምን ብሎ ሲል እሺ ብዬ ቶሎ ጌታ ሆይ እባክህ ሙላኝ እያልኩኝ ድንገት ማላውቀው እዚህ አፌ አካባቢ ላይ ማላውቀው አይነት ፍንዳታ ዶሎ ላለው የሆነ ማላውቀው ኃይል ውስጥ የገባ ማለት ሌላ ምንም ነገር የለም። ማላውቀው ብቻ እኔ ራሴ የሆነ ከዛ ለካ ይሄ የሚያስተምረኝ ልጅ አይቶኛል። እንደዛ ሰው ሙሌ አለኝ ወይ አልኩት። መንፈስ ቅዱስ እኮ ተሞላ አለኝ። እኔ አው እኮ አሁን ዶዶራ አለኝ። ታዲያ እንደዚህ ነው እንደ አዎ፣ እሱም ትንበረከክና ትጸልያለህ። ስትጸልይ ያው መንፈስ እንደገና ይመጣል፣ በልዩ ልሳን መናገር ትጀምራለህ። እናቴ ጾም ጸሎት ገብቼ ይሄ ጥማት ውስጤ ይህን አሁን የተቀበልኩትን የመንፈስ ቅዱስ ደምን ለመናገር ፈልጌ። ስለዚህ ጥማት ያስፈልጋል። ሌላው አጥብቆ መጸለይ ነው። አጥብቆ መጸለይ ጌታ ኢየሱስ ይባረክ። በተለይ ሐዋርያቶችን ጌታ ኢየሱስ ክርስቶስ 3 ዓመት ተኩል አስተምሯቸው በአገልግሎታቸው በሕይወታቸው በጣም አስቸጋሪ ባህሪ ነበር። እንደ 12 ባህሪ ነው ያላቸው። ኢየሱስ ክርስቶስ እያስተማረ ይለወጡበታል። እያንዳንዱ ባህሪ ብናገር ጊዜ አይበቃኝም እና እንደ ነጎድጓድ ልጆች ተብለው የተጠሩ አሉ። እንደነ ያዕቆብ፣ ዮሐንስ በቃ እሳት ወርዳ ትብላቸው የሚሉ ማለት ነው። እንደ ኤልያስ እዛ ሰማርያ ከተማ ኢየሱስን አልቀበልም ሲሉት እሳት ይውደቅናላቸው። እንደ ጴጥሮስ 10 አንዴ የሰይጣንን ሐሳብ አንዴ የእግዚአብሔርን ሐሳብ እየተናገረ ሂድ አንተ ሰይጣን እስኪባል ድረስ ተገስጿል ጴጥሮስ። እንደ ቶማስ አልዓዛርን እናስነሳው ሲል ኑና እንሂድና እንሙት ያለ ሰው ማለት ነው። ሄዶ ይሁዳ ሊያስገድለን ነውና ሄደን እንሙት ብሎ የሚጠራጠሩት ነበር። እንደነ ጴጥሮስና ሌሎቹም ደቀ መዛሙርቱ 21 ቁጥር 1 ላይ ሄዳችሁ ብታነቡ እኔም በቃ አሳ ላጠምድ እሄዳለሁ ሲል እነ ቶማስ ተነስተው ጠብቀን እባክህ እኛም ድሮውንም አላማረንም አይነት ነገር የሚሉ ናቸው። ለእነኚህ መድኃኒታቸው ማርከሻቸው ምን ነበረ? ጌታ ኢየሱስ ክርስቶስ ኃይል እስክትቀበሉ ድረስ ከኢየሩሳሌም አትውጡ አላቸው። ሄደው ሲጸልዩ ድንገት እንደሚነጥቅ አውሎ ነፋስ ቤቱን ሞላ። በጸሎት ሰዓት ላይ ኃይልን ተቀበሉ ማለት ነው። ስለዚህ ጸሎት ከእግዚአብሔር ጋር ያለንን መሰጠት፣ ፍላጎት፣ አቅም፣ ጸጋን እንዲጨምር በሕይወታችን ያደርጋል። ሌላው ከግዴለሽነት መጠንቀቅ። ይሄ ግዴለሽነት መንፈሳዊ ስሜትን የሚያቀዘቅዙ ነገሮችን ራስን ማራቅ። ግዴለሽ ጸልይ እባክህ ተው ደርሳለሁ እና ባይብልና አጥር እባክህ ችግር የለም አውቀዋለሁ ምን አዲስ ነገር የለም የሆነ ነገር ብቻ ውድቅ የሚያደርጉበት ልምምድ አላቸውና ከዚህ ከተለያየ ከተሰላችና ከታከተ ማንነት ውስጥ ራስን ማራቅ እጅግ መልካም ነው። ባጭሩ እንግዲህ አንድ ሰው መንፈሳዊ ቅናት በሕይወት ውስጥ ካለ ይሄ መንፈሳዊ ቅናት የሚያበላሽበትን ነጥቦችን ብቻ ልናገርና ልጨርስ። መንፈሳዊ ጥማቱን የሚያበላሽበት ምንድን ነው? በቀደመው ፍቅር፣ በቀደመው ትጋት፣ በቀደመው ልምምዶቻችን እንዳንቀጥል የሚያደርገን ችግሮች ምንድን ናቸው? አንደኛ ቅድም እንዳልኩት መንፈሳዊ ግዴለሽነትና ቸልተኝነት ናቸው። ሁለተኛ ደግሞ ያልተናዘዝነው ኃጢአት። በመሰረቱ እግዚአብሔር ኃጢአትን ይቅር የሚለው የተናዘዝነው ብቻ። አመፃችሁንና በደላችሁን ደግሜ አላስበው የሚለው ንስሐ የገባን ከአመፃችሁ ከኃጢአታችሁ ሊያነጻችሁ የታመነ ጻድቅ ነው የተባለው እግዚአብሔር የተናዘዝነውን ኃጢአት። ያልተናዘዝነውን ምንም ብለን የደበቅነውን የሰወርነውን ነገር ከሆነ መጽሐፍ ቅዱስ ኃጢአቱን የሚሰውር አይለማም ይላል። ስለዚህ ባለመታዘዝ ያሳለፍናቸውን በደሎች፣ ከሰው ጋር ያለን ግንኙነት የተበላሸ፣ ከእግዚአብሔር ጋር ያለን ግንኙነት የተበላሸ ከሆነ መንፈሳዊ ግለት ውስጣችን እንዲጨምር ያልተናዘዝነው ኃጢአት ካለ መናዘዝ። ሌላው እንደገና ደግሞ መንፈሳዊ ነገራችን የሚያቀዘቅዘው ዓለማዊ ትኩረት። በተለይ ይሄ ሶሻል ሚዲያ ዘመን ነው። ረጅም ሰዓት ቲክቶክ ላይ ስክሮል እያደረግን ህይወታችንን ስክሮል እያደረግን ነው። ይገርማቸዋል። እነሱ ቢዝነሳቸውን እያሞቁ ነው። ፎሎ፣ ታብታብ፣ ኮፒ ሊንክ በሉ እያለ
ይላሉ። እነሱ ያንን በሚያደርጉበት ሰዓት ሌላ ዓለም ውስጥ ገብተዋል። እኛ እነሱ የሰሩትን ነገር እየተጠቀምን እድሜያችንን፣ ሰዓታችንን፣ አይናችንን፣ ጤንነታችንን፣ ጊዜያችንን እዚሁ ሶሻል ሚዲያ ላይ እንጨርሰዋለን። ስለዚህ ይሄ ዓለማዊ ትኩረት መስጠት ከጸሎት ይልቅ መንፈሳዊ ነገርን ከመከታተል ይልቅ ከመጾምና ከመጸለይ ይልቅ እዚህ ጊዜያችንን በማይረባ ኮተቶች በማሳለፍ ህይወታችንን መጉዳት፣ ይሄ ከባድ መንፈሳዊ ግለታችንን ያቀዘቅዛል ማለት ነው። ሌላው መንፈሳዊ ግለታችንን የሚያቀዘቅዘው መንፈሳዊ ምግብ እጥረት ነው። የቃል ጥናት እጥረት፣ የማንበብ እጥረት፣ የመማር እጥረት፣ የማደግ እጥረት፣ የምክር እጥረት። እነዚህ መንፈሳዊ ምግቦች በህይወታችን ላይ አሁን እንደተወለደ ህፃን ልጅ መንፈሳዊ ምግቦችን የምንቀንስ ከሆነ መንፈሳዊ ግለታችን ይቀዘቅዛል። ሌላው የመጀመሪያ ፍቅር ማጣት፣ ልክ ኤፌሶን ቤተክርስቲያንን በሁለተኛ ራዕይ ዮሐንስ ምዕራፍ 2:4-5 የመጀመሪያ ፍቅርን መተው፣ ቀድሞ የነበረንን ትጋት፣ ቀድሞ የነበረንን መነቃቃት፣ ቀድሞ የነበረን የእርስ በርስ መፈላለግ፣ ያ የነበረንን ጾም፣ የነበረንን ወንጌል መመስከር፣ መዘመር፣ ማገልገል፣ ቀድሞ የነበረንን ቅናት እሱ መተው፣ በተጠራንበት መጠራት መመላለስ ትተን በቀደመው ልምምዳችን መኖር ትተን በማይረባ ነገር ለጌታ ያለንን ፍቅር ማጣት። ሌላው ደንዳና ልብ። ብዙ ጊዜ አንድን ኃጢአት ደጋግመን ስናደርገው ያ ደጋግመን ያደረግነው ነገር ሱስ ይሆናል። ደጋግመን ያደረግነው ነገር ያደነድነዋል። በተለይ ይህንን እንደው ከጊዜ አንጻር የምሯሯጠው ለዛ ነው። ተጠቀም ጊዜ። የደነደነ ልብ በጣም አደገኛ መንፈስ። የደነደነ ልብ እዚህ እንደው መንፈሳዊ ድንዛዜ ውስጥ የሚከት ቫይረስ ነው። የደነደነ ልብ ምክር አይሰማ። እኔ ያውቃለሁ ይላል። ልጸልይልህ፣ ማንህና ነው አንተ ልጸልይልህ? ልምከርህ፣ ራስህን ምከር፣ ንስሐ ግባ፣ ምን ሳረጋየ። እነዚህ ደንዳና ልቦች አደጋ አላቸው። ኤፌሶን ምዕራፍ 4 ላይ ላንብብላችሁ። የሚገርም እኮ ነው። እዚህ ጋር የተቀመጠው እንደዚህ ላይ እንግዲህ ቁጥር 17 ጀምሮ ኤፌሶን 4:17 እንግዲህ እዚህ ጋር በደንብ አዳምጡኝ። አሕዛብ ደግሞ በአይምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ላለው በጌታ ሆኜ መሰክራለሁ ይላል። አንተ አይገርምም? እናንተ በአይምሮ ከንቱነት ምን ማለት ነው? አይምሮ ከንቱነት 18 ላይ እነሱ ባለማወቃቸው ጠንቅ በልባቸው ደንዳና ጠንቅ ሲባል ይዞ የሚመጣው መዘዝ አለ። ምን ይላል? ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ። አያችሁ፣ እግዚአብሔር ማስተዋልን ይስጣል። ባለማወቅ ጠንቅ በልባችን የሚመጣው ደንዳናነት አደገኛ መርዝ ይዞብን ይመጣል። አደገኛ አጥፍቶ ጠፊ የሆነ ሕይወት ይዞብን ይመጣል። ልቦናችንን ያጨልመዋል። ከእግዚአብሔር ሕይወት ያርቀናል። ተመልከቱ። ከእግዚአብሔር ሕይወት ከራቀ በኋላ እሱ በጌታ ነው፣ ፓስተር ነው፣ ዳስተር ነው ብትል አይሰራም። ምንም መለኪያ የለው። ምን ይሆናል? ሰው ከእግዚአብሔር ሕይወት መራቅ ሲጀምር፣ ልቡ ሲደነዝዝ ምን ይሆናል? ደንዝዘውም በመመኘት ይላል ርኩሰት ሁሉ ለማድረግ ራሳቸው ወደ ሴሰኝነት አሳልፈው ሰጡ ይላል። ምንም አይደንቅም። አንድ ሰው ትልቅ ሰው የምትሉ ሰውዬ ሴሰኛ ቢሆን አይደንቅም። ሞቷላ ልቦናው የጨለመ፣ ሞቷላ ልቡ የደነደነው፣ ሞቷላ ከእግዚአብሔር ሕይወት የራቀው። ስለዚህ ይሄ እግዚአብሔር መቋቋም የሚችልበትን ጸጋውን ያንን ከእሱ ጋር ያለውን ኮኔክሽን ከነቀለ በኋላ ኖርማል ሰው ነው የሚሆነው። ምንም አይደንቅም። እኔ አሁን 1000 ዓመት አገልግዬ አሁን ስንት ዓመት አገልግዬ 25 ዓመት በአገልግሎት አሳልፌያለሁ። ነገ ብክደው ምንም አይደንቅም። ዓለም ድሮ ማድረገውን ጫቴን እጄ እቅማለሁ፣ አለቀ። እርኩሰት አደርጋለሁ፣ ቤቴን በትላለሁ። ምን ይደንቃል? ምን ኖረው የእግዚአብሔር ሕይወትን ውስጥ ካለ ድረስ ነው። መንፈሳዊ ጸጋው እኔ ጋር ከሰራ ብቻ ነው። ደንዝዘው በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን አሳልፈው
ለሴሰኝነት ሰጡ ይልና ይሄ ቃል በጣም ልቤን ይነካኛል። ቁጥር 20 ላይ 4:20 ላይ እናንተ ግን ክርስቶስን እንደዚህ ያልተማራችሁ። ከየት ነው የተማርነው? እባካችሁ ከየት ነው የተማርነው? በእርግጥም ሰምታችኋል፣ እውነትን በኢየሱስ እንዳለ በእርሱ ተምራችኋል። እውነትን ብታውቁ አርነት ያወጣችኋል። በእውነትም ደቀ መዛሙርቴ ናችሁ። እውነትን ታውቃላችሁ፣ እውነትም አርነት ያወጣል። ማንን? ያመኑትን አይሁዶች። ለተረዳነው እውነት ከደነዘዘ መንፈሳዊ ልምምዶች ካልወጣን በስተቀር ተመልከቱ። አንድ ቃል ልድገምላችሁ እዚሁ ላይ እንደው ይህን ተናግሬ ብዘጋው ራሱ ምን ይኸውላችሁ፣ ኤፌሶን 2 ላይ ልውሰዳችሁ አንድ ጊዜ። ኤፌሶን 2 ላይ ለምን ይህን ኤፌሶን መጽሐፍ አስተምር ያለው እዚህም ላይ እና እንደዚህ ይላል። ተመልከቱ። ሃሌሉያ አሜን። እባካችሁ ልቦናችንን ጠብቁት፣ ውስጣችሁን ጠብቁት። እግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ ያለበት ጠብቁት። አይደንድም። አስሬ የንስሐ ደንበኛ ሆነን ህይወታችን ላይ ድንዳኔ፣ ድንዛዜ፣ የልቦና መጨለም እንዳይሆንብን እንጠንቀቅ። ለምን አደጋውን ላሳያችሁ ነው። በዚህ በኤፌሶን ምዕራፍ 2 ላይ እንዲህ ይላል ቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ያስቀድሞ ኖሮ ታሪክ አያችሁ። በበደላቸው በኃጢአታቸው፣ በደል ኃጢአት ምን ይዞ ይመጣል ማለት ነው? ሙትነትን ይዞ ይመጣል። ሙትነት ደግሞ ምን አስከትሎ ይመጣል? ጠንቅ ብያቸዋለሁ አይደል ቅድም። እዚህ ጋር ጠንቁ። በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። ምን ማለት ነው? መንፈስ ሲሞት ፍቃድህን የገደልከው ለሌላ ፍቃድ መሰጠት ይሆናል። አየር ላይ ለሚሰራ ለማይታዘዙ ልጆች ላይ በሚሰራው አለቃ ፍቃድ በማድረግ ተመላለሳችሁ ይላል። ሰው መንፈሱ ሲሞት ለሌላ ፍቃድ ነው የሚለቀቀው። እሱ የሚነዳው ሌላ አካል አለ። ያ ፍቃድ ያገኘዋል ማለት ነው። ያ ያገኘው ፍቃድ ደግሞ ምን ይዞበት ይመጣል? ኃጢአትን እንዲያደርግ ነው የሚያደርገው። ኃጢአትን ስታደርግ ደግሞ ጠቡ ከላይ ይሆናል። ቁጥር 3 ላይ በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። አያችሁ፣ እነዛ ሰዎች ለሰይጣን ፍቃድ በማድረግ ሲሄዱ ወደ ምን ይከማቻሉ? ወደ ቁጣ ልጅነት የሚባል ማዕቀፍ ውስጥ ይገባሉ። በበደላቸው በኃጢአታቸው በሚያደርጉት ምኞት፣ በስጋቸው ምኞት በሚያደርጉበት ሰዓት ያ የሚያደርጉትን ምኞት በእግዚአብሔር ቁጣ ውስጥ ይከማቻሉ። ስለዚህ በበደል በኃጢአት ሙትነት ወይም የልብ ድንዳኔ አደጋ አለው ልላችሁ ፈልጌ ነው። ይሄ ባለበት እንዴት ነው መንፈሳዊ ግለት የሚመጣው? ሌላው መንፈሳዊ ግለት የሚመጣው መንፈሳዊ ተግሳጽን ችላ ማለት። ተዘልፎ የማይመለስ ድንገት ይሰበራል፣ ፈውስም የለውም ይላል አይደል? ተግሳጽን የማይወድ ትውልድ ነው። አሁን ማኖፍ ጋድ የምትለውን ሰው እስቲ ገስጸውና መብረቅ ሰይፍ ይብላ ነው የሚለው። የፈለገ ሰው ቁጭ አድርጋችሁ በዚህ ዘመን የገዛ ልጃችሁን መገሰጻችሁ። መንፈሳዊ ተግሳጽን ችላ ማለት፣ የእግዚአብሔርን ምክር ችላ ማለት፣ የእግዚአብሔርን ንስሐ ግባ የሚለውን እኔ እኮ ዳዊትን ታስታውሳላችሁ አለ። እግዚአብሔር ገሰጸው፣ አንተ በስውር ነው ያደረግከው፣ እኔ ደግሞ በፀሐይ በአደባባይ ገልጣለሁ፣ ከዛሬ ጀምሮ ቤት ሰይፍ አይጠፋም ብሎ ሰይፍ አንስቶ አልቆረጠው። መዝሙር 51ን አናቱ ላይ ሄዳችሁ አንብቡ። ከቤርሳቤር ጋር በወደቀ ጊዜ የጸለየው ጸሎት፣ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት መጠን ይቅር በለኝ፣ እኔ መተላለፌን አውቃለሁ፣ በደሌ ሁልጊዜ በፊት ነው። ባዩ ማን ነው? በናታን የመጣውን ተግሳጽ አሜን ብሎ የተቀበለ እንደ እግዚአብሔር ልብ የሆነ ሰው። ወገኖቼ ይሄንን ሐሳብ በዚህ ቋጭዋለሁ። ስለዚህ እኔና እናንተ ህይወት ውስጥም መንፈሳዊ አቅማችሁ እንዲጨምር ከተፈለገ እነኚህን ነገሮችን እንድታደርጉ አበረታታለሁ። እንግዲህ መንፈሳዊ ግለት የሚለው ይሄን ያለ መልእክት ነው። ጌታ ይባርካችሁ።
ፓስተር ዘመን ይባረክ። በእውነት በጣም የሚገርም ሀሳቦችን ነው ያነሳክ የነበረው። ኃጢአት መጥቶ ሊከበን ሲል ለዛ ነገር የምንሰጠው ምላሽ አይደል? የጋለ ነገር ላይ እኮ ምንም ነገር መጥቶ እንትን ማለት አይችልም። የጋለ ነገር በጭራሽ ኃጢአትን ሊያስተናግድ አይችልም። የጋለ ህይወት ያለው ሰው ድንዛዜ ሊያስተናግድ አይችልም። የሰይጣንን ሐሳብ ሊያስተናግድ አይችልም። ለእግዚአብሔር ያለውን ሴንሲቲቪቲ የሚያሳይ ህይወት ነው። በቃ ግለት ስንል አሁን ሌላ ነገር አይደለም። እግዚአብሔር ሲናገረው ስፍስፍ የሚል የሚንቀጠቀጥ እግዚአብሔር ቃል እንደዛ አይደለም የሚለው። እኔ ግን በቃሌ ወደሚንቀጠቀጥ አለ መንፈሱ ወደ ተሰበረ ወደዛ ሰው መለከታለሁ። እና እግዚአብሔር ሲናገረን እንዴት ነን? አሁን የሆነ ጓደኛችን ያወራን እስኪ መስለን ድረስ ነው አይደል የምንሆነው? እና ለእግዚአብሔር ያለን ትኩስነት ቅድም በጣም ቆንጆ ምሳሌ አንስተሃል ፓስተር። ሰው አንድ ፍቅረኛው ጋር ፍቅር ሲይዘው የሚሆነው ሁኔታ አለ። በፍቅር ሲያዝ የሚሆነው የሚያሳየው ሁኔታ አለ። ምንም ነገር ይሁን ለሷ መሆንን ለሷ መኖርን የትም ቦታ ላይ ለሷ መድረስን ለሷ ደስታ አይደል ፍቅሩን ለማሳየት ነው የሚተጋው። ከዛ ውጪ የሆነ ነገር አይታይበትም። ያገኘውን ሰው ሁሉ ሊያወራ የሚፈልገው ስለሷ ነው። ሌሊቱንም ቀኑንም ማሰብ የሚፈልገው ስለሷ ነው። ስላወራችሁ ነገር ስለነገረችው ነገር ነው ማሰብ የሚፈልገው። ይሄ ማለት ግለቱን ያሳያል። የተያዘበትን ፍቅር ግለትን የሚያሳይ ነገር ነው። ልክ መንፈሳዊም ዓለም ላይ ስንመጣ ከእግዚአብሔር ጋር ላለን ሪሌሽንሺፕ ልክ እንደዛ መሆን ትኩስ መሆን ትኩረታችንን ለማንም ሳንሰጥ ለሱ ብቻ እና በጣም እኔ ታስበው የነበረው ሰው ከኢያሱ ጋር የእስራኤል ሕዝብ መንገድ ላይ የነበሩ እርም የሆነውን ነገር ባለማውጣታቸው ምክንያት እግዚአብሔር በሕዝቡ ላይ ተቆጣና 24000 ሕዝብ የሞተበት መቅሰፍት ነበር ያ ጊዜ። እና በዛ ጊዜ ሕዝቡ ሁሉ ድንኳኑ ደጅ ላይ ቁጭ ብሎ እያለቀሰ ይላል እያዘነ ይላል። አንድ ሰው ግን እንዲያገቡ ካልተፈቀደላቸው አማሌቅ ከሆነች ሴት ጋር ይዞ ወደ ድንኳን ሲገባ ታየ ይላል። በጣም ይገርመኛል ያ ክፍል። አሁን ጊዜው እንደዛ ለመሆን የሚፈቅድ አይደለም። ይሄ መንፈሳዊነትንም የሚጠይቅ ነገር አይደለም። እንደማንኛውም ኖርማል ሰው ይሄ ሁኔታ የተፈጠረው ነገር የመጣው መቅሰፍት ለእንደዚህ አይነት ጉዳይ የሚፈቅድ አይደለም። አእምሮን የሚጋብዝ አይደለም። ነገር ግን ይሄ ሰው ከአንዲት አማሌቃዊ ሴት ጋር እሷን ይዞ ወደ ድንኳን ሲገባ ስሙን አላስታውሰውም። እንግዲህ ታስታውሰው እኔ ያስነው እንደዛ ነገር ነው። በጣም በቅናት ይላል። በቅናት ተነሳና ሄዶ ተከትሎ ወደ ድንኳኑ ገባና ይላል ሁለቱንም በጦር ወግቶ ገደላቸው። የእግዚአብሔርም ቁጣ ተመለሰ እና እግዚአብሔር ስለዛ ሰው ሲናገር የኔን አይነት ቅናት ቀንቷልና ከዚህ በኋላ ከሱ ዘር አለ በፊቴ የሚቆም የሚያጥን አይታጣም፣ ለዘላለም አይታጣም ብሎ እግዚአብሔር ፕሮሚስ ገባል። ይሄ ምንድነው? ያለውን ግለት ያለውን ቅናት ወይም አሁን እኛ ነገር ሲበላሽናይና የሆነን ሰው ነው አይደለ ፕሪፈር የምናደርገው አከሌ እንዴት ዝም አለ አከሌ ይሄን ለምን አያደርግም እንላለን። ነገር ግን እንደዛ አይደለም። መንፈሳዊ ግለት እቤት ውስጥ የሚደረገው የትኛውም ነገር ይመለከተኛል፣ የአምላኬ ጉዳይ ነው፣ የጌታዬ ጉዳይ ነው የሚል የሚንገበገብ ልብ የእግዚአብሔርን አይነት ጩኸት የሚጮህ የጋለ ፍቅር በውስጡ አለ ማለት ነው። እና ይሄ እንዴት ያለ እግዚአብሔር የሚወደው እግዚአብሔር በህይወታችን ሊያየው የሚጓጓው ነገር እንደሆነ ያስታውቃል። በቃ እና ታስታውሳለህ ዮሐንስ ወንጌል ምዕራፍ 2 ላይ ነው አይደለ? በዛ ሰርግ በነበረበት ቦታ ላይ የወይን ጠጅ አለቀባቸው። በሶስተኛውም ቀን ብሎ ነው የሚጀምረውና በሶስተኛውም ቀን የወይን ጠጅ አለቀባቸው።
በሶስተኛውም ቀን ሲል እንግዲህ የነሱ ባህል አለ፣ ሰርግ የሚደግሱበት ባህል አላቸው። ለ7 ቀን ነው የሚደገሰው፣ ለ7 ቀን ነው ሴሌብሬት የሚደረገው። እና እነዚህ ሰዎች ለ7 ቀን ይሆናል ብለው ያሰቡት ነገር ድንገት በሶስተኛው ቀን ላይ አለቀ። እና ክፍሉ ሲጀምር የኢየሱስም እናት ማርያምም በዚያ ነበረች ብሎ ስፔሲፊካሊ እሷን ሜንሽን ያደርጋል ክፍሉና ልክ ይሄንን ስትመለከት አንደኛ እንደማንኛውም ሰው ታዳሚ ነች። ጓዳ ገብታ የሆነ ነገር ማድረግ እንዳለባት ኤክስፔክት አትደረግም። ምክንያቱም እንደማንኛውም ታዳሚ እንደሆነች ነው ክፍሉ የሚነግረን። ነገር ግን ይሄንን ነገር ባወቀች ጊዜ ይላል ብድግ ብላ ገባች ወደ ጓዳ፣ ሁኔታቸውን አየች። ይሄ እኔ እሷ ላይ ማየው ነገር ምንድነው? ያገባኛል የሚል የባለቤትነት ስፒሪት አይደል? እንደማንኛውም ሰው እንዴ ምን ሆኖ ነው ብላ ከተጋበዘው ሰው ጋር አውርታ መሄድ ትችላለች። የሆነ ነገር ብላ መሄድ ትችላለች። አስተያየት መስጠት ትችላለች። ግን እሱን አልመረጠችም። ወደ ጓዳ ገባች፣ ሁኔታቸውን ተመለከተችና ወደ አምላክ መጣች፣ ወደ ኢየሱስ መጣች እና ምን አለችው? የወይን ጠጅ እኮ አልቆባቸዋል የላቸውም። እና ይሄ ልብ በመንፈሳዊም ዓለም ልክ የእግዚአብሔር ቤት ጉዳይ ሲጠፋ አይደል? መንፈሳዊ ግለት አንዱ ይሄ እኮ ነው። የእግዚአብሔር ቤት ነገር ሲበላሽ፣ ሰዎች ህይወታቸው ሲበላሽ፣ ትላንት እግዚአብሔርን ያመልኩ የነበሩ ሰዎች አሁን ግን ባክስላይድ አድርገው ወደ ኋላ ተመልሰው የማይሆን ነገር ውስጥ ገብተው ጌታ በእነሱ ህይወት ሲሰደብ ስናይ ምንድነው የሚሰማን? ምን ይሰማናል? ኖርማል ነን ወይ? እኔ አስታውሳለሁኝ አንዳንድ ጊዜ እዛ በነበርኩበት ጊዜ ፓስተር ሰዎች የሆነ ነገር ውስጥ ሲገቡ በጣም እያለቀስኩኝ የምጸልይበትን ጊዜ አስታውሳለሁ። ጌታ ሆይ እኔን ይቅር በለኝ፣ ምክንያቱም ለዚች ከተማ እኔን አገልጋይ ብለህ ጠርተኸኛል። አገልጋይ ብለህ ጠርተኸኝ ለዚህ ሰው መሆን ስላልቻልኩኝ እያልኩኝ በጣም እያለቀስኩ የምጸልይበት ጊዜ ነበር። በጣም የጥፋተኝነት ስሜት ተሰምቶኝ እና አንዱ ይሄም ይመስለኛል በቃ መንፈሳዊ ግለት ስንል፣ መንፈሳዊ ቅናት ስንል ለመንፈሳዊ ዓለም የምንሰጠው አቴንሽን፣ ለመንፈሳዊ ዓለም የምንሰጠው ትኩረት፣ ጊዜያችን ባይ ዘ ዌይ የህይወት ምልልሳችን በሙሉ ያስታውቃል ለእግዚአብሔር ቤት ያለን ትኩረት ምን ያህል እንደሆነ፣ ለመንፈሳዊ ዓለም ያለን ጊዜ ያለን ቦታ ምን ያህል እንደሆነ ምልልሳችን በደንብ አድርጎ ያሳብቃል፣ በደንብ ይናገራል። ለዛ ነው ይሄ ሰው በተግባሩ የእግዚአብሔርን ቅናት እንደቀና እግዚአብሔር የመሰከረለት። በቃ የኔን ቅናት ቀንቷል አለ እና እግዚአብሔር በእንደዚህ አይነት መንፈስ ይባርከን። በእውነት ይሄ ጠፍቶ ያለበት ጊዜ ስለሆነ ማለት ነው። ጠፍቶ ያለበት ጊዜ ነው ለእግዚአብሔር ነገር ይሄ ድንግጥ የሚል። እኔ ፓስተር ምን አይነት ሰው ትፈሪያለሽ ካልከኝ ቸርች ውስጥ ቶሎ መጥቶ ሁሉን ነገር ልምድ የሚያደርግ ሰው፣ ይሄ መንፈሳዊ ቋንቋውንም ልምድ፣ አገልግሎት ልምድ፣ መዝሙር መዘመር ልምድ፣ ሁሉ ነገር ሽምድድ አድርጎ በቃ ጭርስ የሚያደርግ ሰው እፈራለሁ በጣም። ሁሉ ጊዜ ለእግዚአብሔር ነገር እንግዳም ይሆን፣ ሁሉ ጊዜ የሚፈራ፣ ሁሌ አሳዩኝ የሚል፣ ሁሌ ንገሩኝ የሚል እግዚአብሔር ይሄንን መንፈስ ነው የሚወደው። በቃ የሆነ የተጠራ ነው ሸምድደን ጨርሰን በቃ ከሌኮ አጠናቀቀ እንድንባል አይደለም። ለዛ ነው ዳዊት በህይወቱ 40 ዓመት ሙሉ እስራኤልን ሲመራ ሁሉ ጊዜ ለእግዚአብሔር ምሪትና ድምጽ እንግዳ ነበረ። እንደማያውቅ ሰው ይጠይቀዋል እግዚአብሔር። በጣም እኮ ልምድ አለው። የ40 ዓመት ልምድ ማለት ቀላል አይደለም። ነገር ግን ይሄ ሰው ሁሉ ጊዜ ለእግዚአብሔር ምሪት ጥገኛ እንደሆነ ለአምላኩ ያሳየዋል፣ እንደማይችል ለአምላኩ ያሳየዋል። ካለ እግዚአብሔር ምሪት ምንም እንዳልሆነ ይነግረዋል። ምንም እንኳን ንጉስ ቢሆን፣ ምንም እንኳን ዕውቀት ቢኖረው፣ ምንም እንኳን ልምድ ቢኖረው ያለ እግዚአብሔር ምሪት ሄዶ እንደማያሸንፍ ለእግዚአብሔር በድርጊቱ ይገልጥለታል። ስለዚህ እግዚአብሔር ሁሉ ጊዜም ፈቃዱን ይነግረዋል፣ የልቡን ሐሳብ ያማክረዋል ለዳዊት። እና ምን እያልሽ ነው ካላችሁ ለእግዚአብሔር ነገር እንግዳ፣ ሁሌ አዲስ፣ የማይለመድ። አሁን እኮ በጣም ብዙ ነገር እንደሸመደድን እኮ እየተሰማን እኮ ነው እንደዚህ ምን ነው
በጣም በቃ እንዳወቅን ነው የሚሰማን። የሆነ ክፍል ተከፍቶ ሲነበብ እንዳወቅነው ነው የሚሰማን። መዝሙር ሲዘመር እንዳወቅነው ነው የሚሰማን። ትንቢት ሲመጣ እንደሰማነው ነው የሚሰማን። ይሄ በጣም የመላመድ ቅድም ስትለው የነበረው ደንዳና የሆነ ጠንካራ የሆነ ልብ ለቤተ ክርስቲያን ኦቶሪቲ ማይገዛ በቤተ ክርስቲያን ስለተሾመ አገልጋይ እግዚአብሔር የሰጠውን ስልጣን አውቆ ለሱ ሰሚት ማያደርግ ይሄ ሁላ ነገር የመጣው ከመላመድ ነውና እግዚአብሔር መንፈሳዊ ግለታችንን ይጨምርልን። በእውነት በቃ እኔ በጣም የምናፍቀው ይሄ ፓስተር ዛሬ አውርተን የምንጨርሰው ነገር እንደሆነ አይሰማኝ። በደንብ የምናወራው ደጋግመን የምናወራው እኔ ይሄንን ስለ በጣም ውስጥ ይከብደው ያለ ሐሳብ ስለሆነ እዚህ አሁን አውርተነው አሁን እያወራው ልቤ እርክት እያለልኝ እንኳን አይደለም። በቃ በደንብ ደጋግመን የምናወራው እግዚአብሔር ብዙ ሰዎችን የሚፈውስበት እንደሆነ አምናለሁኝ። እኔ በእውነት ነው የምልህና ጌታ ቢፈቅድ ደግመን ደግሞ እንገባለን፣ ሆን ብለን እንጸልያለን። በዚህ ሐሳብም ላይ ደግሞ ውስጣቸው መልእክት ያሉትን ሰዎችን እንጋብዛለን፣ እናመጣለን፣ በደንብ እናወራበታለን። ፓስተር ጸልይልንና እሺ እንጨርስ። እግዚአብሔር አምላካችንና አባታችን በጌታ በኢየሱስም ስለሰጠህን ድንቅ ጊዜ ዛሬ በሰሙት ሁሉ ላይ ይህንን እግዚአብሔር አምላክ ሆይ ከአባቶች ጀምሮ ሐዋርያት ብሎም እኛ ድረስ የደረሰው ወንጌል በብዙ ቅናትና በብዙ ግለት ነውና እባክህ መንፈሳዊ ነገርን ለመኖርም ለማገልገልም ይሄ መንፈስ ያስፈልገናል። በአባቶች ላይ በሐዋርያት ላይ የነበረው ደግሞ በእኛም ዘመን የሚሰራው መንፈስ በሰሙት ሁሉ ላይ የመንፈሳዊ ግለት እንድትጨምርባቸው፣ ቅናት እንድትጨምርባቸው፣ መነሳሳት እንድትጨምርባቸው በኢየሱስ ክርስቶስ ስም ጸለይኩ። እግዚአብሔር አምላክ ሆይ ክርስትናን የሚያቀል መንፈስ የተመታ ይሁን። አሜን። ጨለምተኛ አስተሳሰብ ከቤተ ክርስቲያን ላይ ተጠረገ ይሁን። አውቀዋለሁ የሚል ስልቹ የሎዶቅያ መንፈስ በራድ ወይም ትኩስ ያልሆነ ልብ ያለ የለገመ ህይወት ከህይወታችን ላይ ተጠረገ ይሁን። አቤቱ በምሕረትህ ከዛሬ ደግፍ አቁመናል። የቀረውን እድሜያችን ዘመናችንን ሁሉ በሚቀጣጠል ልብ በጋለ መንፈስ በኃይልና በተነሳሽነት እንድናገለግል የጸጋ አምላክ ለሴትና ለወንድ ልጆች ለሰሙት ሁሉ ላይ ይህንን መንፈስ እንድታፈስባቸው ለጸለይኩ። ይህን ፕሮግራም ያዘጋጀች እህት በውስጧ ይህንን ራእይ፣ ይህንን ህልም፣ እውነት፣ ይህንን ትክክለኛ ወቅታዊ መልእክትን በልቧ ያስቀመጥክ ጌታ ለእሷም በስቶላት ብዙዎችን ነፃ የምታወጣበትን የጥበብ ቃል የመንፈስን ኃይል እንድታስታጥቃት እድሜዋን ወጣትነቷን ሁሉ እንድትባረክ በኢየሱስ ክርስቶስ ማቀም በሆናት እንጸለይኩኝ። ጌታ እግዚአብሔር ስለነበረን ድንቅ ጊዜ እናመሰግናለን። ሁሉ ለአንተ ክብር ይሆን። አሜን አሜን አሜን። ተባረክልኝ። ፓስተር የተባረክ ዘመን ይባረክ። እደውላለሁ። አሜን። እሺ ተባረክልኝ። መልካም ጌታ ኢየሱስ ዘመናችሁን ይባርክ። ቁጭ ብላችሁ ስትከታተሉ ለነበራችሁ ሁሉ የእግዚአብሔር ጸጋ ይብዛላችሁ። በመጣው በዚህ በቃል መንፈስ ደግሞ እግዚአብሔር እንደገና ህይወታችሁን ያግልላችሁ። መቀዝቀዝ፣ መብረድ በኢየሱስ ስም ከህይወታችሁ ላይ ይነሳ። ለእግዚአብሔር ያላችሁ ትኩስነት፣ ለእግዚአብሔር ያላችሁ ሴንሲቲቪቲ በኢየሱስ ስም ይመለስላችሁ። ድሮ እኮ እንደዚህ ነበርኩኝ፣ ድሮ እኮ ይሄን አደርግ ነበረ፣ ድሮ እያላችሁ የምታነሱትን ነገር እንደገና አሁን መኖር ይሆንላችሁ በእግዚአብሔር ጸጋ። በጣም ወዳችኋለሁ። ሁላችሁንም ስለተከታተላችሁ አመሰግናለሁ። ከእንግዲህ በኋላ በየሳምንቱ ሮብ በዚሁ መንፈሳዊ ግለት በሚል ሐሳብ ላይ የእግዚአብሔርን ቃል በደንብ እናወራለን። እግዚአብሔር ደግሞ ይረዳናል። በጣም ብዙ እንግዶችን እናመጣለን፣ ዘማሪዎችን እናመጣለን። ለመንፈሳዊ እድገት የሚሆነንን ነገር ሁሉ ተጠቅመን ወደ እግዚአብሔር ሙላት እናድጋለን። ዘመናችሁ ይባረክ። ወዳችኋለሁ። ሰላም እደሩልኝ። ደህና ደሩ። መልካም ምሽት ይሁንላችሁ።